በእርግጥ ወንድማችን አውቀዋለሁ አያስወራንም ምናምን ያለ ነው። ግን ጥያቄ ምንድነው? በስነ ስርዓት የምታወራ ከሆነ ጥያቄ አለኝ የምትል ከሆነ ኤርሚ ያወራሃል። ያው ጥያቄ ምንድነው? ጥያቄ አስገቢ ይችላል እኮ ነው። ሲጀመር እኔ ቤትሽን አክብሬ የቤትሽን ስርዓት ህግ መመሪያ እሱን አከብራለሁ። ችግር የለም። እኛውን ኦርቶዶክሳውያን ነው እየተቀበልን ያለ ነው። ግን ጥያቄ አለኝ ስላልክ ሜቢ ጥያቄ ምንድነው? መልስልሃልና ምንድነው ጥያቄ ያለህ? ጥያቄ ምንድነው? ጥያቄ ያለህ? ጥያቄን እንግዲህ በመሀል ልናስተናግድ የፈለግ ነው። አንተም ይሁዳዊ ስለሆንክ ነው እና ጥያቄ የፈጠረብህ ነገር ካለ ከመጽሐፍ ቅዱስ ምንድነው ጥያቄህን ቀጥታ እስኪ ንገረኝ። ምንድነው የፈጠረብህ ጥያቄ? ግን በስነ ስርዓት አውራ። ቆይ አንዴ ይቅርታ በጣም ወይ ሰላም እነሱ ሲያወሩት ነበር ወይ ሰላም ወይ ሰኔ ከመጡ ከነሱ ጋር ያወራል ማለት እነሱ በደንብ ያውቁታል ከኔ የተሻለ እና እነሱ ቢመጡ ትንሽ ከታች ቢቆይ እነሱ እስከሚመጡ ከታች ቢቆይ የተሻለ ነው። እነሱ በደንብ ያውቁታል። የእሱም ባክግራውንድ ስለሚያውቁታይ እነሱ ቢያወሩት የተሻለ ነው። ኦኬ እሺ። ያው እዚህም ገስት ላይ ነው የተቀመጥ ቦታም ስላለ ሁለት ሰው አለ። ሁለቱን ሰው ለኦርቶዶክሳውያን ክፍት እናደርጋለን። ኦኬ እሺ። ሚዩት አድርገው። ምንድነው አድርገው? ምንድነው እሱ ጥያቄ? አሞጽ አንተ ካሁን በፊት ምንድነው የሰማኸው እሱ ላይ? ኤርሚ አለ የሰማሁት በጣም ስለኛ ነው ማለት ከዚህ ስለምንኖረው ማለት ይሁዲ መሽፍ ስለ ክርስቲያኖች ነው የሚያወራው። በጣም አታክት ነው የሚያደርገው። በጣም ነው የሚሳደበው። መጥፎ ቃላት ነው ካፉ የሚወጣው። እኔ እግዚአብሔር ይቅርታ ያድርግለት ልቦና ያብራለት ነው የምለው እና ሰውን በጥላቻ ማየት በጣም ጥሩ አይደለም። እኔ በጣም ወደዋለሁ። እኔ ከሱ ጋር ምንም ችግር የለም። ግን ጥላቻ መሳደብ ምናምን ግን አላስፈላጊ ነገር አይደለም እና ከዚህ ነገሩ ቢታቀል ጥሩ ነው። በስነ ስርዓት ቢያወራ መጠየቅ ያለበትን መጽሐፍ ቅዱሳዊ ቢያደርገው በሚያውቀው ልክ ቢጠይቅ አንዳንድ መልሶችን መመለስ ሳይችሉ ከምንም ከመጽሐፍ ቅዱስ ሳይገናኙ መሳለብ ብቻ ነው። ስለ ጌታችን እናት በጣም ነው የሚሳደቡት። ያልሆነ ነገር ነው የሚናገሩት። እንደዚህ አይነት ነገር ደግሞ እኔ መስማት አልወድም። በጌታ ለሚዛበትበት ሰው አልወድም። ስለዚህ የሚያስተካክል መመለስ ሳይችሉ ከምንም ከመጽሐፍ ቅዱስ ሳይገናኙ መሳለብ ብቻ ነው። ስለ ጌታችን እናት በጣም ነው የሚሳደቡት። ያልሆነ ነገር ነው የሚናገሩት። እንደዚህ አይነት ነገር ደግሞ እኔ መስማት አልወድም። በጌታ ለሚዛበትበት ሰው አልወድም። ስለዚህ የሚያስተካክል ከሆነ ነው እንጂ እኔ ራሱ ብሎክ ባደረገው ደስ ይለኝ ነበር። ያለምንም ማስረጃ ወንጀለኛ ግን ማንን ነው እናወራለን በማስረጃ ጠብቀንና እንመልስላለን። ጥያቄ የፈጠረብን ነገር ካለ ምናምን ካለ ያዝና ምን ላይ አዲስ ኪዳን ላይ ነው ብሉይ ኪዳን ላይ ነው ጥያቄ የፈጠረብን? ፈርታችሁኝ ከሆነ ችግር የለውም። እኛ እኮ ዛሬ ነው የምናውቀው። አሁን ዛሬ ነው ያየው። ፈርታችሁ እንደዛው እኔ አንቺን ዛሬ ነው የማውቅ። ኦኬ ጥያቄ ምንድነው? ጥያቄ ልስማ። ምንድነው ጥያቄ? ከዚህ የሰሚት አድርገው ፌዝ ሚዩት አድርገው ፕሊዝ። ደግሞ ሚዩት አልሆናለኝ። ሚዩት አድርገው ፌዝ ሚዩት አይሆንም። ምንድነው ጥያቄ ወንድማችን? እሺ እኔ እንኳን ጥያቄ ምንድነው የቤተ ክርስቲያን ራስ ክርስቶስ ነው፣ የክርስቶስ ራስ ደግሞ እግዚአብሔር ነው ይላል እና ምን ማለት ነው? ክርስቶስ ፈጣሪ አይደለም ወይ? ራስ ካለው ላኪ ካለው አስገኝ ካለው እንዴት ነው የቤተ ክርስቲያን ራሷ ክርስቶስ ከሆነ የክርስቶስ ራስ አይደለ? በቤተ ክርስቲያን ታምናለህ አንተ? የይሁዲ እምነት ነው። የይሁዲ እምነት ቤተ ክርስቲያን ብለው ያምናሉ። በአዲስ ኪዳን አዲስ ኪዳን አያምኑማ። እኛ አዲስ ኪዳንንም ክርስቶስን አናምንም። እኛ እውነቱን ስነግርሽ ማለት ነው። እኔ አይሁዳዊ ነኝ ብዬሽኳለሁ። ስለዚህ ከመጀመሪያውን እሱ ጥቅስ ሳይሆን አንተ ማወቅ ያለብህ ስለ ክርስቶስ ነው ማወቅ ያለብህ። ስለ ክርስቶስ የእግዚአብሔር ልጅ እንደሆነ እሱን ከተረዳ በኋላ ነው ይሄ ጥያቄ ብትቀርም የሚያርሰዳው። እሱን እኮ ሰምቻለሁ። ይኸውልሽ ክርስቶስ ፈጣሪ ነው ትያለሽ አይደል? ፈጣሪ ነው፣ የእግዚአብሔር ልጅ ነው፣ ፈጣሪ ነው። ፍጹም ሰው ፍጹም አምላክ ፈጣሪ ነው ካልሽ የቤተ ክርስቲያን
ራስ ክርስቶስ ከሆነና የክርስቶስ ራስ ደግሞ ፈጣሪ ወይም እግዚአብሔር ነው ካለ ምን ማለት ነው ነው ጥያቄ ነው። አዎ ገብቶኛል። ጥያቄ የገባኝ ጥያቄ ገብቶኛል። ግን ይሄንን ለመመለስ መጀመሪያ ክርስቶስ ኢየሱስ ውልደቱን የእግዚአብሔር ሆኑን አመጣጡ ክርስቶስ ራስ ፈጣሪ የሚል ነገር የለንም። የክርስቶስ ራስ ፈጣሪ የሚባል ነገር የለም። ያው ዝም ብሎ ስለሚያወራው ነው እሱ። ስለዚህ ቆይ እናወራሃለን። አሁን መጀመሪያ ግን የምናወራ ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑን ከመጽሐፍ ቅዱስ አይተህ ከዛ በኋላ ነው ጥያቄ የሚገባ። አሁን ቀጥታ አይ ጥያቄ ጠይቄያለሁ ወይ አይደለም ወይ የክርስቶስ ራስ የለም ቀጥታ የምንመልሰው ለአንተ አሁን የክርስቶስ ራሱ ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው ስንል ከምን አንጻር ነው? መጀመሪያ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አንተ ልታውቅና ልታምን ይገባል። ከማወቅ ባታምንበትም ልታውቀው ይገባል። አሁን መልሰን ቀጥታ ወደዚህኛው መልስ ነው። አሞጽን አስገቢው እንጂ ምን ሆኖ ነው የወጣው? አይ ሜቢ ስራ ላይ ስለሆነ ወይ ራሱ ነው የወጣው። ኤኒዌይስ ያዘው አንዴ ሁን እዛው ያዘውና አንዴ ኦኬ ኦኬ። አይ መልስ ከሌላች ችግር የለም። መልስ ከሌላ አይደለም ወንድም ምን አልን መሰለ ቀጥታ የቤተ ክርስቲያን ራስ ነው ብለን ለመመለስ ለአንተ ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ በብሉይ ኪዳን ማን ነው? የት ነበረ? በአዲስ ኪዳን ብለን ማውራት ይጠበቅብናል። ቀጥታ መልሱን መመለስ አንችልም። ለአንተ አሁን እኔ እንደ ብሉይ ኪዳን ክርስቶስ የሚባል ብሉይ ኪዳን የለም ነው ማለት። በቃ እሱን ሳታመን አንተ መጀመሪያ ላይ ብሉይ ኪዳን ላይ መተማመን አለብን። ብሉይ ኪዳን ላይ ኢየሱስ ክርስቶስን ካሳየን በኋላ ነው ወደዚህኛው ወደ አዲስ ኪዳን ምን ብሉይ ኪዳን ላይ ኢየሱስ የለም ብለን የምታምን ሰውዬ አዲስ ኪዳን ላይ መጥተህ የቤተ ክርስቲያን ራስ እንዴት ተባለ ብትል አንተ ለቀጥታ ለጥያቄ ዝም ብለህ ጥያቄ የኔ ጥያቄ አልገባሽም እንጂ የክርስቶስ ራስ ፈጣሪ ነው ከተባለ የክርስቶስ ራስ ፈጣሪ ነው አይደል? አንቺ ደግሞ ክርስቶስ ፈጣሪ ነው ይሆናል። ማን የክርስቶስ ራስ ፈጣሪ የሚባል ነገር ያወራው? ሙስሊምም እንኳን እንደዛ አይልም። ምንድን ነው የሚያወራው ሰውዬ? አዎ ዝም ብሎ ነው። አንቺ እንትን ባትገባ በቃ ሚውት አድርግ ወንድም፣ አንዴ ሚውት አድርግ። እንግዲህ መንደርደሪያውን ሀሳቡን ሰጥቻለሁ። ችግር የለውም እኮ መመለስ እንችላለን። ከፈለገ መመለስ ትችላለሽ፣ ከፈራችሁ ደግሞ መተውም ትችላላችሁ። ኧረ ችግር የለውም መመለስ እንችላለን። ያን ያክል መመለስ ብቻ ነው ለመሰላቱ ኢየሱስ ክርስቶስን አያምንም እኮ ይሰው በብሉይ ኪዳንም አለ ብሏል እኮ አይሁዳዊ ነኝ ብዬሻለሁ እኮ። ታዲያ ወንድም አይነው እኮ ቆይ መጀመሪያ ኢየሱስን ከብሉይ ኪዳን አሁን ማንን ተሳድቤያለሁ? ጠይቅ ኢየሱስን ከብሉይ ኪዳን ልናሳይ ይገባል። አንተ መታሐዲስ ኪዳን ኢየሱስን ከብሉይ ኪዳን አሳይኝሽ እኮ ሆልደን ተረጋጋልኩ። ሲጀመር ርዕሱ ለአይሁዳዊ አይደለም ለኦርቶዶክሳውያን እድል ለወንድማችን እንስጠው። እንደዛ ከሆነ አወጣለሁ ለኦርቶዶክስ። ቆይ ሰላም ቆይ እኔ ልጠይቀው። ቆይ አንተ በቄሱ ነህ በያዱት ነህ? ምን አልከኝ? በቄሱ ነህ በያዱት ነህ? ምንድን ነው ቄስ ያዱት? በቄሱ ነህ በያዱት ነህ? በየትኛው ነህ? እኔ በየትኛው ነህ? አይ አታጭበርብር። በቄሱ ነህ በያዱት ነህ? አታጭበርብር። ተናገር። አሙዝ ስትናገር ታኔ መልስልኝ። እኔ ማምነው ነገርኩህ። በምንድን ነው የምታምነው? በያዱት ነህ በቄሶች ነህ? በቃ ውረድ ወንድም አለም ውረድ። ስትናገር ተወርዳ። ምክንያቱም አንተ ላሳይህ ነው። በቄሱ ነህ ይበል ወይ በያዱት ነህ ይበል። አንተ ስላልከኝ ሳይሆን እኔ አይሁዳዊ ነኝ። በቄሱ ነህ በያዱት ነህ? መልስልኝ። ችግር ነው። እኔ የጠየኩህ መመለስ እችላለሁ፣ መጠየቅ እችላለሁ። እኔም እሺ መልስልኝ። ግን ውረድ ውጣ ምናምን የምትለው የራስህ አይደለም። ቪዲዮውን በደንብ አሁን እኮ የላኩትን እኮ በክቡት ሰው እያየሁት ነው፣ ምንድን እንዳወራችሁ ማለት ነው። ስለዚህ ምን እንዳልክ እኔ አይመለከተኝም። እምነት ምንድን ነው? ቆይ አንተ ይሁዲ ነህ ብለሃል አይደለ? በቄሱ ነህ በያዱት ነህ? እስራኤላዊ ነኝ። በያዱት ነህ በቄሱ ነህ? ምንድን ነው የያዱት? ቄስ ነህ? በቄሱ ነህ ወይ? ግልጽ አድርግለት አሞስ። ምን ማለት ነው? አልገባውም። ምን እንደሆነ ራሱ ግልጽ ስላልሆነ አልገባውም። ስትለውን አልገባውም። እያጣመመ ነው ያውቀዋል። ጥያቄ ምን እንደሆነ በደንብ ያውቀዋል። እኔ አሁን እሱ የሚመስለው እንደዛ ከሆነ በቃ አንተም የማትመልስ ከሆነ አውቀህ እያጣመምክ ከሆነ አንድ የሚዩት አድርግና እያጣመመ አይ አይደለም ኦርቶዶክሳዊ ስለገባ እሱ እናስጣም። ምክንያቱም አንተ መጀመሪያ ኢየሱስ ክርስቶስን ከብሉይ ኪዳን አንተ አታምን ብለሃል። ኢየሱስ በብሉይ ኪዳን የለም ብለሃል። አዲስ ኪዳን ላይ መጥቼ ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው የሚለውን ልፈታልህ አልችልም። ምክንያቱም መጀመሪያ ብሉይ ኪዳን ላይ ኢየሱስ ክርስቶስ እንዳለ ማመን ስላለብህ ማለት ነው። ምን መሰለህ ችግር የለውም። እንደ አንቺ ብሉይ ኪዳን ላይ ኢየሱስ እንደዚህ ነው ብለሽ ልታሳይኝ ከቻልሽ እንደሌለ ደግሞ እኔ ያሳይሻለሁ ማለት ነው። ገብቶሻል?
እንግዲህ በቶራው መጽሐፍ ታምናለህ? በሙሴ በአምስቱ መጽሐፍ ታምናለህ አንተ? እኮ ጥያቄ አሁን በጣም አሪፍ ጥያቄ። አምስቱ የቶራው መጽሐፍ ትቀበላለህ ወይ? አዎ ነቢያት አምስቱ የሙሴ መጽሐፍት የሙሴ መጽሐፍ ቶራው ማለት ነው። ቶራ ወይም ምንድነው የሚባል ኦሪት ነው የሚባል ኦሪት። እሺ ኦሪት። ወይ አንድ ጥያቄ ብቻ ልጠይቀው፣ በጣም ይቅርታ። መጽሐፈ ሄኖክን ትቀበላለህ? መጽሐፈ ሄኖክ እኛ ጋር የለው። ስለዚህ አንተ ባያዱት ነው የምታምነው ማለት ነው። ምን እንደምትል እሱን ኦርቶዶክስ መጽሐፈ ሄኖክ ኦርቶዶክሶች ያምናሉ። በቄሶች እዚያ ሀገር ቢኖሩት በሰሜን የመጡት ስለነሱ ነው እያወራህ ያለሁት ወንድሜ። አሁን እኮ ነው በአምስቱ ቤተ እስራኤሎችና በነቢያት ወይም ደግሞ በ39 መጽሐፍ ነው የምታምነው። ስለዚህ በቄሶች አይደለም ማለት ነው። ሄኖክ የሚባል እዛ ጋር የለም። ስለዚህ ነገርኩ እኮ በቄሶች አለ ሄኖክ፣ መጽሐፈ ሄኖክ አለ። የትኛው ቄስ ነው የምትለኝ? እኔ በቄሶች በሰሜን የመጡት ስለነማን እኛ በቄስ አለ በፈጣሪ ብቻ ነው ማለት። በቄስ አለ፣ በቄሶች አሉ፣ በአዱቶች አሉ። ለምንድን ነው አሞት ተረጋጋና። አይ አንተ ግልጽ አድርግ። እኔ በአዱት ብቻ ነው ማምነው በቄሶች አላምንም ካልክ ግልጽ። አንተ እኮ ነው አንተ አሁን አታክ ነውና። አይ አታክ እያደረኩ አይደለም፣ ጥያቄ እየጠየቅኩ ነው። ለምጠይቅ ጥያቄ መመለስ ነው ያለበት። እሺ እዚህ ቄሶች የሚባሉ የሉም? የሉም ቄሶች የሉም። በሰሜን የመጡት ስለ ሰሜን ነው ማወራ። የግብጽ ጳጳሳትና ቄሶች ናቸው አይደለም? ቄሶች ይሁዲ ቄሶች ኢትዮጵያ የመጡት በቃ ተዋላምንም ብሏል። ለምንድን ነው መደበቅ የፈለግከው? ለምንድን ነው መደበቅ የፈለግከው? እኔ ቄስ እኮ አላልኩም። እኔ በቄሶች ከዚህ ሁለት ሃይማኖት ነው አለ አበሻ የሚከተሉት። ሁለት ነው የሚከተሉት። ሁለት እምነት ነው የሚከተሉት። ጥያቄ ካለ ማለት ነው። ጥያቄ ማለት በስነ ስርዓት ጠይቅ። ስማ ወንድሜ ዜብ የፈለከውን በክርስቶስ ዙሪያ የፈለከውን ጥያቄ የምጠይቅ ከሆነ ማን ሊትመልስለት ነው? ቆይ እስኪ አድርግልኝና ፈለው አድርገኝና ከዛ በኋላ በደንብ እንትን እልሃለሁ። በውስጥ ረጅም ሰዓት ወስደን ማለት ነው ፍላጎት ካለ ያን ያክላች እኔ የገባሁትም ልንገር ወንድሞች። አንድ ጊዜ ቆይ ዜብ ትልቅ ርዕስ ስለሆነ እኮ ነው የምልህ ፈጣሪ መሆኑ አለመሆኑ ነው በጣም አንተ ሀብቶም ማትልም አንዴ ቆይ። ኧረ ምን ሆነሃል አንተ ሀብቶም እንዴ? እሱ በብሉይ ኪዳን ማያምንም እንዴ? ብሉይ ኪዳን ላይ ኢየሱስ የለም ብሎ የሚያምን አዲስ ኪዳን ላይ መጥቶ የቤተ ክርስቲያን ራስ ኢየሱስ ነው ብሏል ብሎ ሲል ዝም ብሎ ይመለሳል እንዴ? መጀመሪያ ብሉይ ኪዳን ላይ ኢየሱስ ክርስቶስ እንዳለ ማመን አለበት። እኔ ይኸውልሽ እኔ አይሁዳዊ ነኝ። ብሉይ ኪዳን ላይ ኢየሱስ የሚባል የለም። ማስረጃ ኢየሱስ የምትለው ታዲያ ምንድን ነው? ብሉይ ኪዳን ላይ መጀመሪያ ፈልግ ኢየሱስ እንዳለ ብሉይ ኪዳን ላይ አውቃ። ኢየሱስ ክርስቶስ የሚባል ብሉይ ኪዳን ላይ የለም አልኩሽ። አዲስ ኪዳን ላይ ምን አመጣ? ብሉይ ኪዳን ላይ ሳታምን እኔ አዲስ ኪዳንን አላውቀውም እኮ እና ማለት ነው። አዲስ ኪዳን ታምናለህ አንተ? ኢየሱስ በአዲስ ኪዳን ታምናለህ? ነው በቃ ታዲያ ካላመንክበት ኢየሱስ የቤተክርስቲያን ራስ ነኝ ብሎ አለ ብለህ ጥያቄ የምታነሳው ምንድን ነው? ኖ ሲል ምን መሰለሽ፣ አንቺ ለምሳሌ ክርስቶስ ፈጣሪ ነው ኢየሱስ ፈጣሪ ነው አልጠየቅኩም። ቆይ ለጥያቄ መልስ። ብሉይ ኪዳን ላይ ኢየሱስ የለም ብለህ የምታምን ሰውዬ ቶራው መጽሐፍ ሙሴ የመጽሐፉ መጽሐፍ ላይ በትክክል ኢየሱስ ክርስቶስን ቁጭ አድርጎ እየጻፈልን እያለ መጽሐፉን ነቢያቶች ጽፈዋል። ኢሳያስ ጽፈዋል፣ ዳንኤል ጽፈዋል፣ ዳዊት ጽፈዋል። ስለ ኢየሱስ ክርስቶስ ተጽፏል፣ በደንብ ተገልጽ አድርጎ ተጽፏል። እሱን ሳትቀበል እሱን ሳትቀበል መተህ አልቀበልም ዝም በል አንዴ። እሱን ሳትቀበል መተህ አዲስ ኪዳን ላይም ኢየሱስ ክርስቶስን እንደማትቀበል እየነገርከን የቤተ ክርስቲያን ራስ ነኝ ብሏል ምን ማለት ነው ብለህ ልትለን አትችልም። ምክንያቱም ከመጀመሪያው ቶራው መጽሐፍ አምስቱ የሙሴ መጽሐፍ የምታምን ከሆነ እዛ ጋር ኢሳያው ተናግሯል። የኢሳያስን ትንቢት አንብበህ መተህ እርሱ ኢየሱስ ክርስቶስ ነው ብለህ ስታምን ነው እዚህ ጋር መጣ አዲስ ኪዳን ሊገባ የሚችለው አዲስ ኪዳን የሚብራራው። መጀመሪያ ብሉይ ኪዳን የአዲስ ኪዳንን ተብራርቷል። እዛ ጋር አዲስ ኪዳን ላይ ተብራራ ነው። ብሉይ ኪዳን ላይ ግን ተጽፏል። ቶራውን መጽሐፍ ሂድና አንብብ፣ እዛ ላይ ፈልገው። ኢየሱስ ክርስቶስ እዛ ጋር ቁጭ አድርጎ ጽፎ ነቢያቱ ጽፎልሃል። ነግር ያለው ትንቢተ ኢሳያስ ተጽፏል፣ ዳንኤል ጽፎልሃል፣ ዘካርያስ ነግሮሃል፣ ዳዊት ነግሮሃል። ስለዚህ እሱን ሳትቀበል መተህ የለም እያልክ አዲስ ኪዳን ላይ ኢየሱስ ክርስቶስ የቤተክርስቲያን ራስ ላይ ብሏል እና ፍቱልኝ ምን ማለት ነው አይባልም። ሲጀመር ጥያቄ ልክ አይደለም። መጀመሪያ ፈልገው ብሉይ ኪዳን ላይ ፔሪድ። በቃ ጨርሻለሁ። ምንም መልስ አልፈልግም። አስከት ማለት ሚታርግ በቃ አይ ምንም ሀሳብ አንቀበል። ሚታርግና ሚታርግ መጀመሪያ ተቀበል። በቃ ሚታርግ ወንድም እንደ
አትሳቅ። ያስቃል እንዴ? ሚዩት አድርግ። ኖ ጠየቅሻለ። እኔ መልስ ልስጥሽ። ይኸውልህ ኖ ኢየሱስ ክርስቶስን አዲስ ኪዳን ላይ አትቀበልም አንተ የቶራው መጽሐፍ ላይ ማልቀበልም ብለሃል። መጀመሪያ እውነት ለመናገር ከእርሚ ጋር እንትን ብትማሪ አሪፍ ነው። አንዴ ፕሊዝ ይኸው መተህ ኢየሱስ ክርስቶስ አዲስ ኪዳን ላይ የቤተ ክርስቲያን ራስ ነው፣ እሱን አብራሩ ፍቱልኝ። ብሉይ ኪዳን ላይ እኔ በክርስቶስ ኢየሱስ አላምንም አልክ። ኦኬ አትመን። ስለዚህ ይኸውልሽ አሁን አንቺ ጠይቀሻል፣ ፔሪየድ ብለሻል። በቃ ፔሪየድ ሚዩት አድርግ። አሁን ሚዩት አድርግ። እንደዛ ከሆነ እኔ ልመልስልሽ፣ ካልፈለሽ ነው መልስ። ሚዩት አድርግ። አንዴ ሚዩት አድርግ። አትጪም፣ ፈርተሽኛል ማለት ነው። አይ እንትና ያለው እውነቱን ነው። አሞጽ ያለው እውነቱን ነው። በቃ መብትሽ ነው። እኛ ታዛቢዎች አሉ እነ ዳጌ ሌሎች ነው። ከታች ነው ታፕታፕ ያርገ ቪዲዮ አሞጽን አልሰማሁትም እንጂ እድል እየሰጠው አዲስ ኪዳን ላይ መጥቶ ሰው ልብ አድርጉ። አይሁዳውያን እዚህም ካላችሁ ሌሎቻችሁ ምንድነው ያለው? ኢየሱስ ክርስቶስ አያምንበትም፣ አይቀበለውም። ኢየሱስ የእግዚአብሔር ልጅ ነው ብሎም አያምንም። ብሉይ ኪዳን ላይ አለ ብሎ አያምንም። የለም የቶራው መጽሐፍ ይቀበላል፣ ቶራው ግን ስለ ኢየሱስ አልተናገረም ብሏል። አምስቱ የቶራ መጽሐፍ አልተናገረም ብሏል። አምስቱ የቶራ መጽሐፍ ላይ ቁጭ አድርጎለላችሁ ሌሎቻችሁ ምንድነው ያለው? ኢየሱስ ክርስቶስ አያምንበትም፣ አይቀበለውም። ኢየሱስ የእግዚአብሔር ልጅ ነው ብሎም አያምንም። ብሉይ ኪዳን ላይ አለ ብሎ አያምንም። የለም የቶራው መጽሐፍ ይቀበላል፣ ቶራው ግን ስለ ኢየሱስ አልተናገረም ብሏል። አምስቱ የቶራ መጽሐፍ ላይ ቁጭ አድርጎለታል። አባቶቹ ነቢያቶቹ ቁጭ አድርጎ ጽፈዋል ስለ ኢየሱስ ክርስቶስ። ነብዩ ሙሴም ተናግሯል፣ ኢሳያውም ተናግሯል። ትንቢተ ዳንኤል ላይ አለ፣ ዘካርያስ ላይ ተናግሯል፣ መዝሙረ ዳዊት ላይ ሂደህ ፈልግ ተናግሯል። በእነዚህ አባቶች በነቢያቶች ተጽፏል። እሱን አልቀበልም ኢየሱስ የቤተክርስቲያን ራስ ነኝ ብሏል። መቶ አዲስ ኪዳን ላይ መቶ አብራሩልኝ። አይሰራም። ቁጭ ብለህ አንብብ ቶራው መጽሐፍ። ኦኬ ኢየሱስን የተራው መጽሐፍ ሳትቀበል አንተ ሙሴን ትቀበላለህ፣ የጻፈውን ግን አትቀበልም። ኢሳያስን ትቀበላለህ፣ ኢሳያስን ትቀበላለህ። ኢሳያስ ፈርታችሁ ነው ወይ? ፍራቻኛ ስንቱን ነው የምንፈራው ዘንድሮ። ፌዚ እንኳን ደህና መጣ እየሄድክ። ለማንኛውም አጥና፣ የብሉ ቶራው መጽሐፍ በደንብ አጥና። ቶራን የምትቀበል ከሆነ አባቶቹ ነቢያቶች ስለ ኢየሱስ ክርስቶስ አድምቀው ነው የጻፉት፣ አጉልተው ተጽፏል። ስለዚህ እሱን ተቀበል። መጀመሪያ መታ አዲስ ኪዳን ላይ ኢየሱስ ንገሩ። አይሰራ አማራለሁ ካልክ ጊዜ ጠብቅ፣ እናብራራለሃለን። ቁጭ ለከታች ይሄ ፉከራ እና ቀረቶ ነው ጦር ሜዳ ነው ያለው። እዚህ ይሰራ ፌዝ ሰላም ነው። አረ ኢየሱስን ማንም ነብይ አያውቀውም። ታዲያ ኢየሱስን ካላወቅ መተህ አሳዩኝ የምትለው ኢሳያስ የተናገረው ማን ነው? ነብዩ ሙሴ የተናገረው ስለ ኢየሱስ ተናግሯል። ዳዊትን አትቀበልም ማለት ነው። ዳዊትም ተናግሯል፣ ዳንኤልም ተናግሯል፣ ዘካርያስ ተናግሯል። አትቀበልም እነሱን ሁሉ ማለት ነው። አንተ አትሳቅ። ይሄ አያስቅም። ታሳዝን ፍጥረትና። ለማንኛውም አንብብ። ቶራውን ካልተቀበልክ አንተ ነቢያቶቹን አባቶችን አትቀበልም ማለት ነው። አድምቀው ነው የጻፉት። ወንድ ልጅ ኢሳያስ ይወልዶልናል፣ ይወለድልናል። ድንግሊቱ ምልክትንም ይሰጣቸዋል። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ አለቅነትና ስልጣናት በጫንቃው ነው ተብሎ የተነገረለት ኢየሱስ ክርስቶስ ነው። ዘመኑ በደረሰ ጊዜ እግዚአብሔር አንድያ ልጁን ላከው። በምኑ ዘመን? ፍጻሜው በደረሰ ትንቢቱ ድንግሊቱም ጸንሳ ወልዳለች። ይሄ ከ2000 ዓመት በፊት ተፈጽሟል ምድራችሁ ላይ ማለት ነው። አራ ፌዝ እንኳን ደህና መጣ። ድንግሊቱም ጸንሳ ወልዳለች። ይሄ ከ2000 ዓመት በፊት ተፈጽሟል ምድራችሁ ላይ ማለት ነው። አራ ፌዝ እንኳን ደህና መጣ። ሙስሊም ነው መሰለኝ። አይ ቲንክ ይሁዲ ነኝ አይመስለኝም። ምናልባት ያናተው ነው ኢትዮጵያዊ ነው። ስሙ ራሳችን ጥላቻ ነገር ምናምን አለበት። አይቶ ጥላቻ እኮ ያው እንግዲህ ክርስቶስ የሌለው ሰው እንግዲህ ጥላቻ ቢኖርበት አይግረምን። ያው እንግዲህ የዚህ ዓለም ገዢ የሚገዛቸው። ስለዚህ ኢየሱስ የሌለው ሰው በጥላቻ ውስጥ አለ፣ በጸብ ውስጥ አለ።
በበደል ውስጥ አለ። ስለዚህ ሰውን ዓለም መውደድ አይቻልም። አንድ ሰው ሰውን የሚወደው ያለ ምንም ምክንያት እንከን በክርስቶስ ኢየሱስ ዳግም ሲወለድ ብቻ ነው። ምክንያቱም ያ ፍቅር ሲገባ የሚገዛቸው። ስለዚህ ኢየሱስ የሌለ ሰው በጥላቻ ውስጥ አለ፣ በጸብ ውስጥ አለ፣ በበደል ውስጥ አለ። ስለዚህ ሰውን ዓለም መውደድ አይቻልም። አንድ ሰው ሰውን የሚወደው ያለ ምንም ምክንያት እንከን በክርስቶስ ኢየሱስ ዳግም ሲወለድ ብቻ ነው። ምክንያቱም ያ ፍቅር ሲገባ ሰዎችን ሁሉ ትወዳለህ። ኢቨን ጠላቶቻችንን ሁሉ እንወዳለን። ስለዚህ አሁን ቢጠላ አትገረም ለማለት ነው። ያው መጽሔ ያው ብቻውን አይደለም ለማለት ነው። ብቻውን አይደለም እንግዲህ ጥላቻ ከሰይጣን ከዲያብሎስ ስለሆነ ብቻውን አይደለም። የእግዚአብሔር ልጆች ሰዎችን ሁሉ ይወዳሉ፣ ጠላቶቻችሁን ጭምር እንወዳለን። ውደዱን የተባለ ጠላት ቢራብ አብላው፣ ቢጠማ አጠጣው። ይሄን ማድረግ የእሳት ክምር በአናቱ ላይ ትጨምራለህ ነው የተባለው። የእሳት ክምር ማለት ምክንያት ለጠላት መልካም ስታደርግ ማለት ነው። እና ጠላት ሲል ደግሞ ዲያብሎስ ብቻ አይደለም፣ የሰው ልጆች ጠላት አለን ማለት ነው። ስለዚህ ጠላታችን እንኳን ልንወድ የተገባ ነው ማለት ነው። ኤኒዌይስ ፌዝ አለ ፌዝ ስራ ላይ ነው ማለት ነው። ኦኬ ሲመች በቃ ታወራለህ። ስራ ላይ ነው፣ ሚዩት ካረክ ስራ ላይ ነው ማለት ያ። ኦርቶዶክሳውያን ካላችሁ ግቡ፣ እስኪ ካላችሁ ግቡ። በቅዱሳኑ ጋር በረከት ታገኛላችሁ ወይ እያለ ነው። ከቅዱሳን ምን አይነት በረከት ነው የምታገኙት? እስቲ ገስት ላኩ። ዳጊ ማውራት ትችላለህ ከተመች ከተነቃቃ። ለማንኛውም ያወጣዋት ስለነቃው ስላልክ ገስት ላይ ማት ሰው አለ ግን አዶኑ ጋር በረከት ታገኛላችሁ ወይ እያለ ነው። ከቅዱሳን ምን አይነት በረከት ነው የምታገኙት? እስቲ ገስት ላኩ። ዳጊ ማውራት ትችላለህ ከተመች ከተነቃቃ። ለማንኛውም ያወጣዋት ስለነቃው ስላልክ ገስት ላይ ማት ሰው አለ ግን አዶኑ ማናችሁ እንደሆነ አታውቁም። አማኞች እንደሆናችሁ አማኞች ከሆናችሁ በጌታ ፍቅር ቀስ ብላችሁ ረዱና ሀብቶም ማለት ነው። ቅድም ገብቶ ነበር ስራ ላይ ሆኖ ነው። አይ ቲንክ ስራ ላይ ስለሆነ በስልኩ ስራ ስለሚሰራ ሜሴጅ ኢምፓክስ እያደረገልኝ ነው። የሚገርምሽ ነገር እና ሰንበቴን ባርኩ፣ ሰንበትን ቀድሱ ይል የለም ወይ እያለ ይጠይቃል ያለው እዚህ ገብቶ ከሰንበት ጋር አይገናኝም። የጠየቅነው ጥያቄ አይደለም የሚፈልገው ነገር እዚህ ገብቶ ለምን በሜሴጅ እንትን ይለኛል? ስራ ላይ ሆኖ ነው። አይ ቲንክ ስራ ላይ ሆኜ ነው አለ እኮ የስራ ስልገባብህ ካለ ግባና ሲመች ጊዜ ሲኖር ትጠይቃለህ እንጂ በኢንባክስ ነው እየጻፈልኝ ያለው። ለዛ ነው ስለ ሰንበትን መቀደስ በደንብ እንነግርሃለን። ሀብቶሚያ ካለ ግባና ሲመች ታሰማለህ። ለብቻዬን በኢንባክስ በሚጽፍልኝ ማለት ነው። ያ ከመጣ ይጨርስ። ያ አቤት ፌዝን ለማዋራት ታውቂያለሽ፣ እንደ ጠላቂ ዋናተኛ ከጀርባሽ ትልቅ ኦክሲጅን ማዘል አለብሽ። አይ ነው እኔ እኮ አልችልም። እሱ እኔ እኮ ተጸጋ ቀጥሎ ማለት ነው። ሰላም ነው እንጂ ተጸጋ ቀጥሎ ውሃ አጠገቤ አስቀምጬ ነው እሱ ሰዋራ። አሁን እኮ ትቻለሁ ላለማውራት፣ ያው ግን ሰላም እለዋለሁ እንጂ አይ ካንት እሱን እንደ አንድ ቀን እኮ ቀጣልኩ ላይ ብላይ በቃ ጸጥ ነው ያልኩት። ጸጥ ነው ያልኩት ላይ ብላይ በቃ ከዛን ቀን ጀምሮ አቆምኩት እሱን ማውራት። ያው ግን ሰላም እለዋለሁ እንጂ አይ ካንት እሱን እንደ አንድ ቀን እኮ ቀጣልኩ ላይ ብላይ በቃ ጸጥ ነው ያልኩት። ጸጥ ነው ያልኩት ላይ ብላይ በቃ ከዛን ቀን ጀምሮ አቆምኩት እሱን ማውራት። ጌታ በድካም ላይ ነበር። የዛለ ደግሞ አስታውሰዋለሁ ከስራ መጥቼ ነው ውዬ መጥቼ በዛ ድካም ላይ ምናምን በቃ ተዘረጋው ጌታን። ከዛ በኋላ ብያለሁ በቃ እሱን ላላወራ ከሰላምታ ውጭ እንደዚህ በእንትን ክርክር አይኪያንት። እኔ ገና ሳይው ራሱ ልቤ ትንቀጠቀጣል። ልቤ ነው የሚመታብኝ። ኧረ ውሃ በበርሚል አስቀምጠ ነው እንዳልከው በጀርባም በምንም ይዘህ የምጠጣው ውሃ ራሱ እኮ ብዙ እና ፌዝ እኮ በጣም ወዳጆችሽ ናቸው። መኒ ያው ቴማንንም እያለሁ የቴማን ደግሞ ይብሳል። ዘር ነው ዘር። አንቺ በምትችይው ጌታ በረዳሽ ዘር እየዘራሽ ነው። የሚያበቅል ራሱ ጌታ አለ። አንድ ቀን ይበቅላል። ምንም ማለት አይደለም። ደስ ይላል በጣም ስትለፊ ሳይሽ፣ በተለይ ከቴማን ጋር ጠፋ እንጂ ሰሞኑ አድርቆኛል እኮ ቀላል ፌዝስ በቃ አሁን ልቤ ይንቀጠቀጣል። በቃ ከነሱ ከንት ማውራት ከሁለቱ ሰዎች ጋር
የፌዝ ይሻላል ደግሞ እኮ ከቴማን ደግሞ የቴማን ደግሞ ያኛውም ፌዝ ያኛውም ፌዝ ሁለቱም ፌዞች በጣም አስቸጋሪ ነው። በጣም ይሄ ይሻላል ለዘብ ይላል አማርኛው ፌዝ ምናምን የሚላቸው ነገር ይሄኛው ምንድነው ዳግዬ ይሄ እኮ እንደውም ለእግዚአብሔር ቃል ትንሽ ለዘብ ይላል። እንደውም ለእግዚአብሔር ቃል ትንሽ ለዘብ ይላል። እንደውም ለእግዚአብሔር ቃል ትንሽ ለዘብ ይላል። ይሄ ያው የቴማን ደግሞ ከድርቅና ያኛውም ፌዝ ያኛውም ፌዝ ሁለቱም ፌዞች በጣም አስቸጋሪ ነው። በጣም ይሄ ይሻላል ለዘብ ይላል አማርኛው ፌዝ ምናምን የሚላቸው ነገር ይሄኛው ምንድነው ዳግዬ ይሄ እኮ እንደውም ለእግዚአብሔር ቃል ትንሽ ለዘብ ይላል። ይሄ ያኮ ያኛው ደግሞ እየደረቀ ነው። ያኮ የእግዚአብሔርን ቃል ይጠመዝዛል። ይሄ እንኳን አው ልክ ነው ምናምን ይላል። ለዘብተኛ ነው ድርቅ ነው አይክድም የእግዚአብሔርን ቃል በዛ ልክ በዛኛው ፌዝ ልክ ይሄ ይሻላል። ይሄ ምንድነው ስሙ ድርቀቱ ፓወርፉል ነው። ድምፁ በጣም ፓወርፉል ነው ሲያወራ በዛ ላይ አያቆምም። በዛ ላይ ድርቅ ነው የሚያደርግህ። እኔ አሁን ቢከፍት ማይኩን ሰላም በጌታ ሰላም ብዬ ሰላምታ ሰጥቼው እዛው ስጄ ካንተ ጋር ነው ማለት እንጂ እምቢ አለኝ አልከፍታለም። ሜቢ ስራ ላይ ነው መሰለኝ ያለች ነው። ኦርቶዶክሳዊት ከሆነች እያስገባሁት እኮ ነው እየወጣች በራሷ ነው። ሄደን ሰላም ብያለሁ። ቅድም ሄደን ሰላም አላልኳትም አልገባችም ነበር። ሄደን ሰላም ዘማሪ ዳግዬ የምንወድ ተባረኪታችሁ በመዝሙርህ ስንትና ስንት ዓመት የተባረክበት መዝሙር በጣም እንደው ዘምርልናለህ አንድ ቀን። በተለይ ፍቅርህ ይቅር ያለው የሚለውን ምህረት የበዛለት እንሰማዋለን በዩቲዩብ ግን አንድ ቀን ትዘምርልናለህ። ዘማሪ ዳጊ ደግሞ ፈልግሃለሁ፣ ደውልልኝ። ተባረክልኝ። እሺ ሄደን እየተባረክልኝ። አንቺ እንግዳ ገባ መሰለኝ። እስኪ ተቀበል ዳጊ በትኩስ በጠዋት ጉልበት ምን ጠዋት ነው? እንጂ ጋማ መሽ እየመሸ ነው። ሰላም አበባ እንዴት ነው? አበባ ሰላም ነሽ? አስገቡኝ ትላለች። ሲያስገቧት ደግሞ ቅድም በቃ እንዳትነኪ ከዚህ በኋላ እንዴ ሁለቴ እኮ ነው ያስገቧት። ምንም አትሰማም። መላክ እናንተ ይሁን ሰላም ነው። ሰላም መላክ እንዴት ነህ? ቀጥሉ። ምን ሰላም? አይ ይሄ የኛው ወገን ነው መሰለኝ። ሰላም ለእናንተ ይሁን አለ እኮ ከኛው ወገን ነው አይደል? ሰላም ለእናንተ። ከየት ነህ? እኔ ከየት ቤተ እምነት ነው? አይ ከምንም ቤተ እምነትህ ከየት ነው? ከምንም እና ምን ልትሆን ገባ? ከምንም ብሎ አለ እንዴ? ሰላም ለእናንተ አለ ጴንጤም ሰላም ለእናንተ የሚል ኦርቶዶክስ የለም። ያው ከሰላም ለእናንተ ይሁን። አንድ ጊዜ መንዬ እናንተና ቤት ጥያቄና መልስ ገብቼልሽ በሬዲዮ የዘቤ በቃ እንደው ተዘጋጅቼ ነው የሚገርምሽ። ሰላም ለእናንተ ይሁን ስል ወዲያውኑ ነው የመነቀረኝ ራሱ እንትና በሬዲዮ አለው ጥያቄና መልስ። ከዛ ሰላም ለእናንተ ይሁን ስል ጊዜ የክርስትና ስሜን ሲጠይቀኝ ሰላም ለእናንተ ይሁን ሲለኝ ጊዜ አይ እቺ ከመናፍቃን ነች ብሎ ወዲያውኑ ነው በቃ ብታይ ዘጋኝና ሰላም ለእናንተ ይሁን የሚል ከጌታ ዘንድ ነው። የጌታ ሰው በጌታ የሆነ ሰው ነው እንደዛ የሚለው እና ሊያታልል ብሎ ነው። አንዳንድ ሰው እንደዚህ ያለ መቼም እንግዲህ ነው እንጃ። አበባ አስገብቼሽ ከአንድም ሁለት ጊዜ ሲጠሩሽ አትሰሚም አትላኪ ገስት ሁለት ጊዜ አስገባንሽ ስንጠራሽ አልሰማሽ። ስለዚህ ማይክምሽ የምትከፍች ከሆነ ገብተሽ አቤት ወይ እንዴ እያደክማል ራሱ እኮ ማውጣት ማለት ነው። ኔትወርክ አይደለም። አንዴ ትግባና ብሎክ ግን ትደረጋለች። ትግባና ማታወራ ማትነጋገር ከሆነች አዎ በሶስተኛው ብሎክ ነው የምናረጋት። ያው ችግር የለም። መነጋገር ከፈለሽ ደግሞ ትነጋገረሽ፣ በአክብሮት እናነጋግራታለን። ግን በጊዜያችን ከኦርቶዶክስ ነች እንትኗን አይቼው ኦርቶዶክስ ነች እኮ እየገባች ታዲያ ዝም ትላለች። ስንጠራት እኮ አትመልስም። ሁለት ጊዜ ጫጫታ ደግሞ አለው። ስትገባ ጫጫታ አለው። ኔትወርክ አይደለም ድምጽ ይሰማል። ያ አበባ ጴንጤ ዋሻል እንዴ? ለመጀመሪያ ጊዜ አንቺ ዋሸሽ እንዴ? አረን ያልገባው ሁለት ጊዜ እኮ ገብተሻል ገስት ላይ። ኧረ አላስገባሽኝም። አስገባሽኝ ነቀልሽኝ። ሁለት ጴንጤ ስጠራሽ ስላልሰማሽ እኮ የነቀልኩሽ። ስጠራሽ አልሰማሽም። ሁለትሽን ሰማሽ አይደለ? ኧረ እኔ አልገባሁም ማለችና ትንሽ ቆይሽና አስገባሽኝ ነቀልሽኝ።
ሰምቻታለሁ። ምን ይደረግ ታዲያ እንግዲህ ኦ ማይ ጋድ ሁለቴ እኮ ነው። መጀመሪያ ጊዜ ገባሽ ወጣሽ አስወጣሽ አበባ ስል ጫጫታ ነበረው። አሁን ለሁለተኛ ጊዜ ስትገቢ አበባ ስልሽ ዝም አልሽ አስወረድነሽ። አሁን ለሶስተኛ ጊዜ ነው እና የዋሸው እኔ ነኝ አንቺ ነሽ። አበባ አንድ አስገባሽኝ እህቴ ስሚ፣ እኔ ቤንጤ ለመጀመሪያ ጊዜ ነው አንቺ ነኝ አንድ ጊዜ አስገባሽኝ። ከዛ አበባ ስትይኝ ትንሽ ተራምጄ ነበረ ስለጠበቅኩሽ ማለት ነው። አሁን ሁለተኛ ነው ያስገባሽ። አሁን ለሶስተኛ ጊዜ በቃ ወደ ጥያቄ አሁን ወደ ጥያቄ እሺ፣ በርዕሱ ልታወሪ ነው እህታችሁ? ህልም ትፈታላችሁ ወይ? ከየት ቤተ እምነት ነሽ? ከየት ቤተ እምነት ነሽ? እኛ ቀልድ እኮ አላዝንም ጨዋታ ነው። ያው በብሎክ ነው ማባረርሽ ማለት ነው። ከየት ቤተ እምነት ነሽ ማለት ነው? ከየት ቤተ እምነት ነሽ? እኔ ኦርቶዶክስ። ቀለድሽ ማለት ነው? ጌታ ምስክሬ። አሁን በስነ ስርዓት ታወሪያለሽ። ሳልቦልኩሽ እጄ ብሎኩ ላይ ነው ያለው። ቦልኬ ሳላባረርሽ በስነ ስርዓት ታወሪያለሽ። አሁን ተባረረኝ እኮ ችግር የለብኝም። ግን በእንደዚህ የሚያምን አይመስለኝም። እኔ ያልኩት ኦርቶዶክስ ነኝ ነው ያልኩሽ። ኦኬ ኦርቶዶክስ። እሺ የቅዱሳን በረከት ታገኛላችሁ። እስኪ በርዕሱ አውሪ። ኦርቶዶክስ ቆይ ኦርቶዶክስ ነሽ? በርዕሱ ላይ ታወሪያለሽ አታወሪ? ምንድን ነው ርዕሱ? አልገባኝም። ይሄው በቅዱሳን በረከት ታገኛላችሁ ወይ የሚል ነው ርዕሱ። ልትሰብኪ ነው? ቆይ ማን ሂሳብ አልስጣት። ቆይ አንዴ ምን አታስወጪ። ኧረ ምን ተረግልሻለሽ? እየቀለደች እኮ ነው። ጌታም ስንት ምንድን ነው የምትፈልጊው? እሺ እንዴ በቅዱሳን እየቀለድኩኝ አይደለም፣ ግን የምትሰብኪኝ ከሆነ ስበኪኝ። ልሰብኩሽ አይደለም። ጥያቄ ርዕስ ይዘን መተናል። እንዳትጩይብኝ ደግሞ ርዕስ ይዘን መተናል። በርዕሱ ላይ ታወሪያለሽ አታወሪ? መንዬ ቆይ አንዴ እኔ ላዋራት ፕሊዝ። አንዴ አበባ እኔ እኮ ስታወሩ ስለነበረ ደስ ብሎኝ ነው የገባሁት። ምንድን ነው ከምንድን ነው እንደዛ ታዲያ በስነ ስርዓት አውሪ። እየቀለድሽ ነው፣ ሙድ እያያሽ ነው እንዴ? አንቺ ጌታን አታመልኪው ማለት መንዬ ቆይ አንዴ እኔ ላዋራት ፕሊዝ። አንዴ አበባ ማርያም ምን አልኩሽ? እኔ ያልቀለድኩ መንዬ ቆይ አንዴ እኔ ላዋራት ፕሊዝ። አንዴ እድል ስጪኝ። እሺ አበባ እህታችን እንኳን ደህና መጣሽ። ቤተ እምነትሽ ከኦርቶዶክስ ነው ብለሻል። እሺ ቤተ እምነትሽ ከኦርቶዶክስ ነው ሰምተንሻል። እና እኛ ርዕስ አለን ከቅዱሳን በረከት ታገኛላችሁን ብላ ኩዌስችን ማርክ ጥያቄ ምልክት አድርጋበታለች። አንብቢው አላነበብሽው ማለት ነው። እዚህ ላይ ያለው ከፎቶዋ በላይ ያለው በዛ ላይ ደግሞ ስለሆነ መፍታት እኛ አልጻፍንም እዚህ ጋር። ቆይ እኔ ሙድ ያዝኩት ሙዳት ተያዝ እያሉኝ ነው። እኔ በቃ እኔ ኮሜንት አታንብቢ። ስታወሩ ስለነበረ ደስ ብሎኝ ነው የገባው። እሺ ቆይ እንቀጥላለን። ግን ከቅዱሳን በረከት ታገኛላችሁ የሚለው ርዕስ ይሄንን ለአንቺ ጥያቄ ያቅርበናል። ከኦርቶዶክስ ቤተ እምነት ስለመጣሽ ስለ ህልም መፍታት ሌላ ቦታ ሄደሽ ህልም አስፈቺ። እኛ ህልም አንፈታም። ህልም ካየሽ ማለት ነው። እዚህ ጋር ግን ወሩ የነበረው እኮ ማለት እያወራችሁ የነበረው ህልም እንደምትፈቱ ነው ስታወሩ የነበረው። ተሳስተሻል አበባዬ፣ ተሳስተሻል። አላልንም እንደዛ ህልም ምናምን አላልንም። ከቅዱሳን በረከት ታገኛላችሁ ነው። ይሄንን ጥያቄ እየጠየቅሽ ነው። መልሽ። ምንም ማለት አልችልም። በቃ እግዚአብሔር እወደዋለሁ፣ እግዚአብሔርን እወደዋለሁ፣ ብርሃኔ ነው። ከዛም የቤቴንም እናቱንም አከብራታለሁ፣ እወዳታለሁ። እሺ ቅዱሳንን የሚባሉትን አሉ አይደለ? በኦርቶዶክስ ቅዱሳን የሚባሉ አሉ አይደለ? ያው ቅዱስ ማን ነው? አቡነ ተክለ ሃይማኖትም ሊሆን ይችላል ወይ ሌሎቹም ቅዱሳን የሚባሉት ከነሱ በረከት ታገኛለሽ ወይ? ጊዮርጊስ፣ ሚካኤል አሉ። እሺ ከነሱ በረከት ታገኛለሽ ወይ አንቺ? አሁን ቅዱስ ሚካኤል ፈጥኖ ይደርስልኛል። በቃ እባክህ ለአባቴ ንገርልኝ ስለው በቃ በረከት ሙድ እያዘሽ ነው። አንቺ አልገባሽም። ሙድ አልያዝኩም። ምን አይነት ሰዎች ናቸው? ጌታን ሙድ አልያዝኩም። አሁን ቀጥይ፣ ወደ ጥያቄ ወደ መልሱ ግቢ። መንዬ ቆይ እኔ ልጨርስላታ። ሙድ እያዘች ነው እኮ መንዬ። በደንብ እየሰማሽኝ ነው? እየሰማሁሽ ነው። እና ወንጌል ዮሐንስ ምዕራፍ 10 በሩ እኔ ነኝ አለ። አሁን እኛ ስለምናነብ ስለምንማረው እለት ነው የምንማረው።
ቢያንስ በሳምንት 3 ቀን 4 ቀን አለን ትምህርት። በሩ እኔ ነኝ አለ ወንጌል ዮሐንስ ምዕራፍ 10 ቁጥር 9 በሩ እኔ ነኝ ካለ ለምን ሌላ በር ትፈልጊያለሽ? በእኔ የሚገባ ቢኖር ይድናል። በማን ነው መግባት ያለብን? በኢየሱስ። እኛ እኮ ወደን አይደለም ኢየሱስ ወደን አይደለም ኢየሱስ እለት እለት ነው የምንማረው። ቢያንስ በሳምንት 3 ቀን 4 ቀን አለን ትምህርት። በሩ እኔ ነኝ አለ ወንጌል ዮሐንስ ምዕራፍ 10 ቁጥር 9 በሩ እኔ ነኝ ካለ ለምን ሌላ በር ትፈልጊያለሽ? በእኔ የሚገባ ቢኖር ይድናል። በማን ነው መግባት ያለብን? በኢየሱስ። እኛ እኮ ወደን አይደለም ኢየሱስ መዝሙራችን ኢየሱስ፣ በሰርጋችን ኢየሱስ፣ በሞታችን ኢየሱስ። ሰው ሲቀበር አይተሽ እንደሆነ ኢየሱስን እያመሰገንን ነው የምንቀብር። በዝማሪያችን ኢየሱስ ነው እና በእኔ የሚገባ ቢኖር ይድናል አለ። ይገባልም ይወጣልም። አንቺ መግባት መውጣት ከፈለግሽ በኢየሱስ ነው። መሰማሪያም ያገኛል ይልሻል። መሰማሪያ ታገኛለሽ። በጎች መሰማሪያ እንደሚያገኙ በጎች አሁን እረኛ በጎቹን ሲወስዳቸው ወደ ሳር ግጦሽ ወዳለበት ነው የሚወስዳቸው እንጂ ወደ ደረቅ ቦታ አይወስዳቸውም። ሳር ግጦሽ ወደሌለበት፣ ውሃ ወደሌለበት፣ ወደማይጠጡበት፣ ወደማይጠጉበት አይወስዳቸውም። ኢየሱስ ደግሞ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም፣ መሰማሪያ ያገኛል። መሰማሪያ ስታገኝ ጥግብት ያለሽ፣ በመንፈሳዊ ህይወትሽ ጥግብት ያለሽ። ሌላ ግን ሌባ ነው የሚለው፣ ሌሎችም ሌቦች ናቸው የሚላቸው። ሌባው ሊሰርቅና ሊያርድ ሊያጠፋ እንጂ ለሌላ አይመጣም። በሌላ ነገር አንቺ የምትፈልጊ ከሆንሽ ትጠፊያለሽ ማለት ነው በቃ። እኔ ግን ህይወት እንዲበዛላችሁ ነው የመጣሁት አለ። አሁን ኢየሱስ በስጋ መምጣቱን ነው እየረሳችሁት ያላችሁት። በስጋ እኮ መጣ። አብ እግዚአብሔር በመንፈስ ቅዱስ እንዲጸነስ ተደርጎ በቅድስት ድንግል ማርያም በመንፈስ እንዲጸነስ ተደርጎ በስጋ አየነው እኮ። ዳሰስ ነው፣ አየነው፣ ሰማ ነው፣ ነካ ነው፣ ሲፈውስ አየነው። እና መልካም እረኛ እኔ ነኝ ካለ አበባዬ እንዴት ነው ሌላ እረኛ የምትፈልጊው አንቺ? መልካም እረኛ እኔ ነኝ። መልካም እረኛ እኮ ነፍሱን ለበጎቹ ያኖራል። ለእኛ ለነፍሳችን የሚያኖርልን መልካም የሆነልን ማን ነው ካልሽኝ ኢየሱስ ነው። መማር ከፈለግሽ በደንብ እና በጣም ጤናማ አስተማሪዎች አሉ። ብዙ እነ ኤርሚም አሉ፣ እነ ዳኒም አሉ፣ ሌሎች አሉ አገልጋዮች እነ ዳንዬ። እነሱን ፎሎ አፕ አድርገሽ በደንብ መሰረታዊ ክርስትና ትምህርት ብትማሪ በጣም ይጠቅምሻል እኔ ብዬ አስባለሁ። እና ከዚህ የተረዳሽው ነገር የያዝሽው ነገር ይኖራል ብዬ አስባለሁ። ከዚህ አሁን እኔ ስለፈልፍ ስናገር ከቆየሁት ቦታ ላይ እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሩ እኔ ነኝ አለ አይደለ? ቅድም ሰማሽኝ አይደለ? እውነት እውነት እላችኋለሁ ራሱ ኢየሱስ እኮ ነው ሲያስተምረን። ወደ በጎች በረት በበሩ የማይገባ በሩ ማን ነው? እሱ ነው። በሌላ መንገድ ግን የሚወጣ እርሱ ሌባ ነው ወንበዴም ነው። ለምን ወንበዴና ሌባ ትሆኛለሽ? በሌላ በኩል ከፈለግሽ አንቺ ሌባና ወንበዴ የተባልሽ ነው በመጽሐፍ ቅዱስ ታሪክ ማለት ነው፣ በመጽሐፍ ቅዱስ ማስረጃ። እና በእኔ ኑ እኔ ነኝ በሩ ነው እያለ ያለው ኢየሱስ። እኔ ነኝ እያለ ያለው ምድሪቱ እንድትባረክ ምድር እንድትፈወስ ምድሪቱን እንዲሞላት ከተፈለገ በኢየሱስ ብቻ ማመን። ኢየሱስ ክርስቶስ እኛ በስላሴ የምናምን ነን፣ ትሪኒቲ የምናምን ነን፣ በአንድነትና በሶስትነት የምናምን ነን። ያንን በደንብ የስላሴ ትምህርት ተምረናል። እሱን ማናምን ደግሞ እንዳይመስልሽ። ነገር ግን መላእክቶች የሚባሉት በሙሉ ሌሎችም የሚባሉት በሙሉ በተለይ መላእክቶች፣ ቅዱሳን እንኳን እኛ ቅዱስ ነን። እኛ ራሳችን ቅዱስ ስለሆንን ቅዱሳን የሚባሉ ነገር እኛ አያስፈልገንም። ቅዱስ ነን እኛ፣ ተቀድሰናል በጌታ ተቀድሳችኋል፣ ታጥባችኋል፣ ነጽታችኋል፣ ጸድቃችኋል ይለናል መጽሐፍ ቅዱስ ማለት ነው። እና መዝሙር ዳዊት ደግሞ ስታነቢው ምዕራፍ 23 እግዚአብሔር እረኛዬ ነው። እሺ ጠባቂ። አሁን አንቺ ቅድም ቅዱስ ሚካኤልን እሷን ትንገርሽ ኤዱዬ፣ ቆይ እንትናሽ እሷን ትንገርሽ። እሷ ምን አለች? መልሷን እንስማት እስኪ። አይ መልሷን እኔ እኮ ትንሽ ላጥግባት በደንብ እየሰማችን ስለሆነ ያለችው መንዬ አርጊው እኮ እየሰማሁሽ ነው። ግን ጥያቄ ጠየቅሽኝ መጀመሪያ ግን አውቀሽዋል? አዎ ከቅዱሳን በረከት ታገኛለሽ ወይ አልኩሽ። አዎ እኔ በእነ ቅዱስ ሚካኤል አገኛለሁ። ቅዱስ ገብርኤልን እንዴት እንዳገኘሽ ትንገረን። ቅዱስ ገብርኤልን ጠርቼ እኔ አላፍርም አልኩሽ። መልእክተኛ ነው። አዎ መልእክተኛ ነው። በዚህ ቀጥታ መንገድ ለምን እንትናቲም ቀጥታ መንገድ ትክክል ነሽ። ግን እንደ እግዚአብሔር መልእክተኞች እንዳስቀመጣቸው ግን ይሰማሉ። እሺ በመጽሐፍ ቅዱስ ጠርቼ አላፍርም ያልኩሽ። አንዴ በመጽሐፍ ቅዱስ አሁን ይሄንን በማስረጃ ንገሪኝ። አሁን አንቺ መብትሽ ነው ማመን፣ ግን በረከት እንደምታገኝ በቅዱሳን ወደ ቅዱሳን ጸልይ ያለሽ፣ ወደ መልአኩ ገብርኤል ወደ መልአኩ ቅዱስ ሚካኤል ጸልይ ያለሽ የመጽሐፍ ቅዱስ ክፍል ንገሪኝ፣ አሳይ። እኛም እንድንጸልይ እንድንማር የምታውቂውን ንገሪኝ። ማስረጃ አምጪ ማስረጃ።
አበባ ሚዩትሽን አንቺ ማስረጃ አምጪ። አበባ ሚዩት አንሚዩት አድርጊው። እያወራሽ ከሆነ ሚዩት ነሽ። ሚዩት አድርጌ ነው አለ እንትን አለ። ኦኬ አሁን ማስረጃ ስጭን። አሁን አንቺ መብትሽ ነው ማመን ያልሽው በሙሉ እንግዲህ መጽሐፍ ቅዱስ አይደለም። በመጽሐፍ ቅዱስ ታምኛለሽ? እኔ እኮ አልተረዳችሁኝ። መጀመሪያ እኔ የገባሁት ማለት ነው ስታወሩ ስለነበረ ማለት በቃ እንትና ተመችቶኝ ነው የገባሁት እንጂ በቃ ተይው፣ መልስ የለሽም። ባጭሩ አናስጨንቅሽ፣ ችግር የለውም። በቃ እንዴ ጨዋታችሁ ተመችቶኝ ነው የገባሁት። ጥሩ እንኳን ቁጫሽ እንኳን መጣሽ፣ ችግር የለውም። መጣሽ ቁጭ በይ በቃ። አሁን እኛ እንግዲህ ኤዱ ያወራችሽን ሰምተሻል። እንግዲህ በመጽሐፍ ቅዱስ ታምኛለሽ አንቺ? በወንጌል ታምኛለሽ? ፐርሰንት አምናለሁ። መጽሐፍ ቅዱስ ታነቢያለሽ? አዎ ነበር። እስኪ የት ክፍል ምን ክፍል አንብበሻል እስካሁን? ከአዲስ ኪዳን ከብሉይ ኪዳን? እኔ እውነቱን እያወራሁሽ እኮ ነው እህቴ። እኔ ኦርቶዶክስ ነኝ፣ ከኦርቶዶክስ ማህበረሰብ የወጣሁ ነኝ። ገብቶሻል? በዛም ሳይሆን ኦርቶዶክስነቴን እወዳለሁ። ግን እንዳልሽው ትክክለኛውን መንገድ ያልሽው ኢየሱስ ክርስቶስ፣ አዎ ኢየሱስ ነው። ከኢየሱስ ውጭ መልእክተኞች እንዲህ ያደርጋሉ ልልሽ አልችልም። ገብቶሻል? ግን ክብር አለኝ። በቃ ለመልእክተኞቹ ክብር አለኝ። እኔ ትልቅ ክብር አለኝ። እሱን ካክብሯቸው ያላከብርባቸው አንዳች ነገር የለኝም። ቆይ ማን አሁን እሱ ጌታ ኢየሱስ ክርስቶስን ካመንሽ ጌታ ኢየሱስ ክርስቶስ ትእዛዝ ሰጥቷል ወይ? ቅዱሳን መላእክትን በጸደ ስጋ የሌሉትን ቅዱሳንን አክብሩ፣ ወደ እነሱም ጸልዩ፣ የእነሱን በረከታቸው ይድረስባችሁ የሚል ኢየሱስ ክርስቶስ እንደው አስተምሮ። እሺ እህቴ እኔ ልናገርሽ እና ማለት ነው የማላውቀውን እንድታሳውቂ። እኔ ጠለቅ ብዬ ስለ ሃይማኖት አላውቅም። ይሄ ነው ልልሽ አልችልም። ገብቶሻል? ግን እመቤታችን ኢየሱስን ክርስቶስን ያክል የወለደች ድንግል ንጽሕት ተብላ ራሱ የመሰከረላት ማክበሩ ምን ማለት ለምንድን ነው የከበዳችሁ? ከዛ እርግጠኛ ነኝ ደግሞ ከኦርቶዶክስ ማህበረሰብ ነው የወጣችሁት። እኛ እኮ እናከብራታለን የጌታን እናት አይደለም እሷ ሰዎችን ሁሉ እናከብራለን አይደል? እንወዳለን ሰዎችን ሁሉ። የጌታ የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። እሱን በስጋ ወልዳለች። ስለዚህ ማርያም ምንድን ናት? ብፅዕት ናት፣ የተወደደች የተባረከች ናት። መጽሐፍ ቅዱስ እንደዛ ነው የሚላት። ስለዚህ ትውልድ ሁሉ ብፅዕት ይሉኛል ስትል ብፅዕት ማለት የተባረክሽ የተመሰገንሽ ማለት ነው፣ የተቀደሽ ብሩክት። ስለዚህ ማርያም የተባረከች ናት፣ ብፅዕት ናት፣ ቅድስት ናት። አምላክን በስጋ ወልዳለች፣ በድንግልና ጸንሳ ወልዳለች። ስለዚህ ዛታውስ ገዝታ አትላክ፣ አንተ አትገባም። በቀደም አትገባም፣ ከገዝት ላይ ወረድ፣ በራስ ወረድ፣ ያው ሳልቦልክ ማለት ነው ወረድ። እና ስለዚህ ማርያም የጌታ እናት መጽሐፍ ቅዱሱ ባላት ልክ ሐዋርያቱ ባሏት ልክ ነው ምንላት ማለት ነው። መጽሐፍ ቅዱስ ምን ይላታል? ብፅዕት ናት ይላታል። የተባረከች ናት። አዎ። ትውልድ ሁሉ ብፅዕት ይሉኛል። አዎ ብፅዕት ናት። ያ ማለት ግን ወደ እኔ ጸልዩ፣ ጸሎት እሰማለሁ፣ አማልዳለሁ ስላችሁ እኔ በሌለውበት ስዕል አድርጋችሁ ወደ እኔ ጸልዩ፣ በስዕሌ ፊት ተንበርክካችሁ ለስዕሌ ስገዱ አላለችም የጌታ እናት። እሺ ስላላለች እኛ ምንም ልንላት አንችልም። መጽሐፍ ቅዱስ አላላትማ። ጌታ ኢየሱስ ክርስቶስም አላዘዘንም። ኢቭን ሐዋርያቱም አላዘዙንም። ሐዋርያቱ ጋር ነበረች እኮ። ከሐዋርያቱ ጋር አብራ በጸሎት ትተጋ ነበረ። ጌታ ኢየሱስ ክርስቶስ በመስቀል ላይ እያለ ከሐዋርያ ዮሐንስ ጋር ከስር ነበረች። ከዛ ኢየሱስ ክርስቶስ ለዮሐንስ ነው ውሰዳት እናትህ ያለው። ስለዚህ ሐዋርያው ቅዱስ ዮሐንስ ደግሞ ይዟት ሄደ። ለ15 ዓመት አብራ ኖረች ይላል መጽሐፍ። ከዛስ ደግሞ አብራ ደግሞ ትተጋ ነበር በጸሎት መንፈስ ቅዱስ እስከወረደበት ጊዜ ድረስ አብራ መንፈስ ቅዱስን የተቀበለች በጾም ጸሎት የምትተጋ የጌታ የተወደደች እናት ናት። ከዛ በኋላ ግን ሐዋርያው ቅዱስ ዮሐንስ ኢየሱስ ክርስቶስ እንደሚያማልድ ጽፎልናል። ሐዋርያው ቅዱስ ጳውሎስ ጽፎልናል። ሐዋርያቱ በሙሉ ነግረውናል። ማርያም ግን ታማልዳለች ብሎ ሐዋርያው ቅዱስ ዮሐንስ አልነገረንም። እንግዲህ የወሰዳት እሱ ነው። ከቤቱ ወደ ቤት የወሰዳት እሱ ነው። አብራ እንደኖረች ነው እንግዲህ ከወሰዳት አብራ ነው የምትኖረው። ስለሷ ግን አንድም ቦታ ላይ አልጻፈም።
መልእክታቱ ሁሉ የጻፈው ኢየሱስ ክርስቶስ ያማልዳል፣ አማላጃችን እሱ ነው። ልጆች ሆይ ኃጢአት አታድርጉ፣ ኃጢአት ብትሰሩ ግን በአብ ዘንድ ጠበቃላችሁ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ብሎ ሐዋርያው ቅዱስ ዮሐንስ በደንብ አድርጎ ነግሮናል። ስለእመቤታችን ግን የነገረን ነገር የለም። ስለዚህ ታማልዳለች አላለም። ክብርም ስጧት፣ አምልኮም ስጧት፣ ዝማሬም ስጧት፣ በስሟም ታቦት ቅረጹ፣ በወር በገባ ቁጥርም ቀን ሰይማችሁ አመስግኗት አይልማ። አምላክ ብቻ ነው መመስገን ያለበት፣ አምልኮ መውሰድ ያለበት፣ መከበር ያለበት፣ ዝማሬም ስግደትም የሚገባው ፈጣሪ ብቻ ሆነ አምላክ ስለሆነ ስለሚገባው ኢቭን ቅዱሳን መላእክት በፊቱ የሚያገለግሉት እነሱ እንኳን ክብርና ስግደት አምልኮት አይገባቸውም። ምንድናቸው? እሱ እንደኔና እንዳንቺ ደግሞ ይመጣሉ። አለቀ። ተላላኪዎች ናቸው፣ ይላካሉ። እኔ ባሪያ ነኝ ያለው ቅዱስ ገብርኤል ዮሐንስ ስላየው ማለት ነው ሲገለጥለት በፊቱ ተደፋ። ተጠንቀቅ አለው እንዳታደርግ፣ ምክንያቱም እኔ አለ ከአንተ ጋርና አንተን ከሚመስሉ ወንድሞች ጋር አብሬ ባሪያ ነኝ ያለ። ማርያምም እንደዛ ነው ያለችው። የባሪያይቱን ውርደት ተመልክቷልና እርሱ መድኃኒቴ ብላለች። የማ ብላ የባሪያይቱን ውርደት ራሷን ዝቅ ያደረገች እናት ናት። ስለዚህ ለማንም ክብር አይገባም። ስለዚህ የጌታ እናት በጣም የምንወዳት የምናከብራት እናት ናት። ስለዚህ በጌታ በክርስቶስ ኢየሱስ ደግሞ ያመነች ብጽዕት የሆነች እህታችንም ናት። እናታችን ብንላት ክፋት የለውም። በምን ስለሆነች የአምላካችን እናት ስለሆነች። ስለዚህ ምስጋና ክብርም አምልኮም ጸሎትም የሚሰማ እሱ ብቻ ነው። ፈጣሪ የሰው ልጆችን ሁሉ ጆሮ የሰው ልጆችን ጩኸት ሁሉ የሚሰማ ፈጣሪ ብቻ ነው። ቅዱሳን ጸሎት አይሰማ። አንቺ ከዚህ ሆነሽ አሁን በስጋ ከሌሉ እንግዲህ ወደ እነሱ ስትጸልይ እንዴት ብሎ እንደሰማሽ ማስረጃ አልሰጠሽንም። አንቺ አሁን ያማልዳሉ ይጸልያሉ ምናምን አልሽ፣ አንድም ግን የመጽሐፍ ቅዱስ ማስረጃ የለሽም። ስለዚህ ልናስጨንቅሽ አልችልም። አላውቅም ስላልሽ ላስጨንቅሽ አልችልም። ግን መጽሐፍ ቅዱስ እንድታነቢ እናበረታታሻለን። መዳን በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ክርስቶስ ይባላል። አንድ ስም ነው ያለው። ሰማይ ከሰው ልጆች ጋር እግዚአብሔር የታረቀበት እርቅን ያፈጸመበት በልጁ በክርስቶስ ኢየሱስ ሞት ነው። ሰውና እግዚአብሔር ታርቀዋል። በማ በክርስቶስ ኢየሱስ ሞት። አሁን መካከለኛ የሆነው አንድ ነው፣ እሱም ኢየሱስ ክርስቶስ ነው። ስለዚህ ሰዎች ሊታረቁበት የተገባ ሰዎች ሊድኑበት የተገባ አንድ መካከለኛ ነው ያለው። ስለዚህ እኛውን ማርያምን አማልጅን ስንል ከማን ጋር ኦልሬዲ ታርቀናል? ከእግዚአብሔር ጋር። ሰዎች ሁሉ እግዚአብሔር ታርቀዋል። ስለዚህ ያመኑበት ሁሉ በልጁ በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር ስለዚህ ኢየሱስ ክርስቶስ ነው አሁንም ፍጹም ሰው ፍጹም አምላክ ስለሆነ ለዘላለም የሚኖር ክህነት ስላለው ሊቀ ካህን ስለሆነ መካከለኛ ስለሆነ እርሱ ታርዶ በደሙ እኛን ስለዋጀን ከኃጢአት ከሞት ባርነት ነፃ ስላወጣን ዕዳችንን ስለከፈለ የኃጢአት ዕዳችን ስለተደመሰሰ በማ በክርስቶስ ኢየሱስ ሞት መጽሐፍ ሲናገር እናንተ በእርሱ ሆናችሁ የእግዚአብሔር ጽድቅ ናችሁ፣ ኃጢአት ያላወቀውን እርሱን ኃጢአት አደረገው ነው የሚል። በማን ሆነን? በክርስቶስ ኢየሱስ ሆነን። ስለዚህ ስለ እኔና ስለ አንቺ ኃጢአት በመስቀል ላይ የሞተው ኢየሱስ ክርስቶስ ነው። ስለዚህ እርሱ ብቻ ነው አምላክ፣ እርሱ ብቻ ነው ፈጣሪ፣ እሱ ብቻ ነው ምስጋና የሚገባው፣ ጸሎትም የሚሰማ እሱ ነው። ኢየሱስ ክርስቶስ የምትለምኑትን ሁሉ በስሜ ለምኑ ነው ያለው። በእናቴ ስም አላለም፣ በቅዱሳን ስም አላለም። የምትለምኑትም ሁሉ በስም ለምኑ እኔም አደርገዋለሁ ነው ያለው። ስለዚህ ጸሎት የሚቀርበው በማንም በኢየሱስ ስም ነው። ልመና ሁሉ በኢየሱስ ስም ነው። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ስለሆነ አሁን በሰማይ ሊቀ ካህናት ሆነው ስለገባ መካከለኛ ስለሆነ ከኢየሱስ ውጭ መላእክት መካከለኛ አይደሉም። ባይዘዌ መላእክት ከእግዚአብሔር ወደ ቅዱሳን ጸሎት ይዘው የሚመጡ እንጂ የኔና ያንቺን ጸሎት የሰው ልጆችን ጸሎት የሚያመላልሱ አይደሉም። ከእግዚአብሔር ወደኛ ከኛ ወደ እግዚአብሔር ጸሎት አመላላሽ ተላላኪዎችም አይደሉም። ሲጀምር ቅዱሳን ናቸው፣ በጣም የከበሩ ቅዱሳን ናቸው። እንደዚህ እንደምንላቸውም አይደሉም፣ ተራ ነገርም አይደሉም። ሲጀምር እየመጡ ያንቺንም የኔንም የፍጡሩን ሁሉ ጸሎት ከሰሙ መለኮት ሆኗል ማለት ነው።
መለኮት ብቻ ነው የሰው ልጆችን ሁሉ ጸሎት የሚሰማ። አንቺ አሜሪካ ሁኚ፣ ኢትዮጵያ ሁኚ፣ የትም ሀገር ሁኚ፣ እዛም ያለው ሰው እኩል ቢጸልይ የሚሰማው እግዚአብሔር ብቻ ነው። ስለዚህ ቅዱሳን የተወሰኑ ናቸው፣ ውስን ፍጥረቶች ናቸው፣ በጣም ቅዱሳን ናቸው፣ ኃያላን ናቸው፣ በጣም የከበሩ ናቸው። ስለዚህ እግዚአብሔር ሲያዛቸው ብቻ መልእክታትን ይዘው ይመጣሉ። ወደማ ወደ ቅዱሳን በክርስቶስ ኢየሱስ ላመኑት እሱም ጸሎት መልስ ይዘው ቢመጡ፣ ከዛ ውጭ ግን ይዘው አይመጡም። አንቺ አሁን መልአኩ ገብርኤል የሚካኤል ብትይ አይሰማሽም። ፍጥረታቸውም እንደዛ አይደለም። ከኛ ወደ ሰው የሚሰማ እንደዛ አይነት ተፈጥሮም የላቸውም። እነሱ የእግዚአብሔር ብቻ አገልጋዮች ናቸው። እግዚአብሔር ፊት ሁልጊዜ 24 ሰዓት ቅዱስ 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 እያሉ ጎንበስ ቀና እያሉ አምልኮት ላይ ናቸው። እነሱ ቢዚ ናቸው። ሲጀመር የእኛን ጸሎት እየሰሙ የሚያመላልሱበትም ጊዜም የላቸውም፣ እረፍትም የላቸውም። ምክንያት አምላካቸውን ሲያመልኩ ነው የሚውሉት። እግዚአብሔር ግን ሲያዛቸው ይመጣሉ። ስለዚህ ጸሎት የሚሰማ ሚካኤል የለም፣ ጸሎት የሚሰማ ገብርኤል የለም። ቅዱሳን የሚባሉ መላእክት የሰው ልጆቹን ጸሎት አይሰሙም። ጸሎትን የሚሰማ ፈጣሪ ብቻ ነው። ስለዚህ እህታችን መጽሐፍ ቅዱስ እንድታነቢ ነው ማበረታታሽ፣ እንድታነቢ ኢየሱስ ክርስቶስ እውነተኛ አምላክ እንደሆነ ታውቁ ዘንድ ልቦናን እንደሰጣችሁ ነው የሚል። ልቦና ተሰጥቶናል። አንቺም ልቦና አለሽ፣ እኔም ልቦና አለኝ። ልቦናችን ግን እንድናውቅበት የተጠየቅነው ኢየሱስ ክርስቶስ እርሱ የዘላለም ሕይወት እንደሆነ እንድናውቅ። መዳን በልጁ ነው። በክርስቶስ ኢየሱስ ያላመነ ሁሉ የሳር ባህር ነው የሚጠብቀው። ስለዚህ ነፍስሽን ለጌታ አደራ አሳልፈሽ፣ ዋስ እንዲኖርሽ ያስፈልጋል፣ ጠበቃ እንዲኖርሽ ያስፈልጋል። ኢየሱስ ክርስቶስ ዛሬም ስላንቺ ዋጋ ከፍሏል፣ ሞቷል፣ ቆስሏል፣ ደምቷል። ስለዚህ ወደ ክርስቶስ ኢየሱስ እንድትመጪ ጥሪ እናደርግልሻለን። መዳን በእኔ ላይ የለም። የመጽሐፍ ቅዱስ እጅሽ ላይ ካለ ኢዮብ ምዕራፍ 5 ቁጥር 1 አንብቢላት እና እኔም በቃ እዚህ ላይ ይብቃኝ። እኔ ወይኔ ላንብብላት እንዲጠቅማት ይጠቅምሻል ብዬ ነው። አበባዬ ኢዮብ ምዕራፍ 5 ቁጥር 1 ምን ይላል? አሁንም ጥራ የሚመልስልህ አለን? ከቅዱሳንስ ወደ ማናቸው ትዞራለህ ይላል። አሁን መኒ ስትልሽ እንደነበረው ሲላኩ ነው እንጂ በራስሽ ጠርተሽ ሚካኤል ይሄን አድርግልኝ ማለት አትችይም። ሲላኩ ነው። እንዲላኩልሽ ደግሞ ጌታን ነው የምትጠይቂው። እግዚአብሔር ይባርካችሁ። ተባረኩ። መንዬ ልውረድ ነው እዚህ ኤደን የቆይ 33ንም ጨምሪላት በደንብ ይጠቅማታል። 33 አይደለም 33 ምዕራፍ 33 እሺ አሞጽ ወንድሜ ኢዮብ ምዕራፍ 33 ከቁጥር 1 ልጀምረው። ነገር ግን ኢዮብ ሆይ ንግግሬን እንድትሰማ ቃሌንም ሁሉ እንድታዳምጥ እለምንሃለሁ። እነሆ አፌን ከፍቻለሁ፣ አንደበቴም በትናጋዬ ተናግሯል። ቃሌ የልቤን ቅንነት ያወጣል፣ ከንፈሮቼም የሚያውቁትን በቅንነት ይናገራሉ። የእግዚአብሔር መንፈስ ፈጠረኝ። ታርገው አሞት ታርገው ትንሽ ድምፁ እንትን ይላል። ከዛ የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወት ሰጠኝ። ይቻል እንደሆነ መልስልኝ፣ ቃሌንም አዘጋጅተህ በፊቴ ቁም። እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርኩ ነኝ። እነሆ ግርማዬ አታስፈራህም፣ እጄም አትከብድብህም። በጆሮዬ ተናግረሃል፣ የቃሌን ድምፅ ሰምቻለሁ። እንዲህም ብለሃል፣ እኔ ያለ መተላለፍ ንጹሕ ነኝ፣ ያለ ነውርም ኃጢአት የለብኝም። እነሆ ምክንያት አግኝቶብኛል፣ እንደ ጠላትም ቆጥሮኛል። እግሬን በግንድ አጣበቀ፣ መንገዴን ሁሉ ተመለከተ። እነሆ አንተ በዚህ ጻድቅ አይደለህም፣ እግዚአብሔር ከሰው ይበልጣል ብዬ እመልሳለሁ። አንተ ለቃሌ ሁሉ አይመልስልኝም ብለህ ስለምን ከእርሱ ጋር ትከራከራለህ? እግዚአብሔር በአንድ መንገድም በሌላም ይናገራል፣ ሰው ግን አያስተውለውም። ልቀጥል። አሞጽ ሻናውን ያነበብሽላትን አንብቢላት። እሺ ቁጥር 14 እግዚአብሔር በአንድ መንገድም በሌላም ይናገራል፣ ሰው ግን አያስተውለውም ይላል። እዚህ ጋር እንግዲህ ይሄንን ነው የሚናገረው እግዚአብሔር ቃል ሲናገር መጽሐፍ ቅዱስ የመጨረሻው ቁጥር 14 ነው መዝጊያው። እሱን በደንብ እንድታየው ፈልጌ ነው። ይጠቅማታል እሷ። አታስተያዩኝ ከማንም ጋር አለ። በቃ ፈውስ የሱ ነው፣ ምህረት የሱ ነው፣ ማዳን የሱ ነው፣
ሁሉም በእርሱ ሆነ፣ ያለ እርሱ አንዳች እንኳን የሆነ የለም ነው የሚለው አበባዬ። እንደው ካዳመጥሽኝ ማለት ነው፣ በቅንነት ካዳመጥሽኝ እና አትሸወጂ፣ አትሞኝ፣ ጠይቂ፣ መርምሪ። ምንድን ነው ይሄ በይ። ስውሯ ማርያም ልትፈውስሽ አትችልም። እኔም ራሴ በኦርቶዶክስ እያለሁኝ አንዴ ሄዱ ያሳጥሪው። አንዴ ቆይ ቪዲዮን እሱ ይክፈትላት ዳጊና አሳጥሪያትና በቃ እኔ ደናደሩ ተባረኩልኝ። ጉድ ናይት። አሜሪካን የምኖረው ስላለች እኛም አሜሪካን ያለነው እና አበባዬ ከፈለግሽ ፎሎ ባክ መልሰሽ አግኝን። ሁላችንንም ተባረኩ፣ ደናደሩልኝ። እወዳቸዋለሁ። እሺ አበባ ሰላም። አበባ እንዴት ነሽ? አበባ አይ ቲንክ ለመስማት ብቻ ነው የገባችው። እሺ ችግር አለች፣ ክፈትላት፣ ትሰማለች። አዎ አለሽ አይደለ? ትሰማለች አለሽ። በቃ አንዴ ስሚ እሺ። እያወራሽ ኑሪ። አዎ ምን መሰለሽ አበባ የተወሰነውን እየሰማችሁ ነበርና ስጉራ ማርያም የሚሆን ግሸን ማርያም የሚሆን ኮኬለሽ ማርያም የፈለግሽው ብቻ ማርያም ተገኝታ ነው። እንዴት ነው እዛ ትገኛለች ማርያም ብለሽ ታስቢያለሽ? እነዚህ ቦታዎች አሁን የጠራናቸውና ያልጠራናቸው ቦታዎች ማርያም ትገኛለች? ኢየሱስን እሷ እኮ ኢየሱስ ያከበራት ክብር እኮ ነች እንዴ! እንዴት አትፈውስም ብለህ ነው ወንድም የምታስበው? ትፈውሳለች፣ ፈውሳኛለች። እኔ ራሱ እኔ እኮ ግልጽ ነኝ እያወራሁ ያለሁት ወንድሜ። እኔ ሕክምና ላይ በጣም ስመላለስ ነበረ። ከዛ ግን ቲክታክ ላይ ሼር ሲያደርጉ አይቼ ከዛ እስኪ እኔ እንደ ምስክር ካፌ አሁን ትፈውሳለች አትፈውስም የሚል ቃል ወጥቷል። አሁን ከኔ አፍ ትፈውሳለች አትፈውስም የሚል ቃል ወጥቷል። ከኔ አፍ አልወጣም አይደለ? ስለዚህ ስለ ፈውስ ለምን ታወሪኛለሽ? ከእህቶቼ ጋር ነበር የምታወሪ። አሁን የጠየኩሽ አሁን ያልሻቸው ቦታዎች እና ሌሎችም ቦታዎች ማርያም ትገኛለች ወይ ነው ያልኩሽ። ልትፈውስ ይሁን ልትባረክ ይሁን የምትሰጠውን ነገር ልትሰጥሽ ይሁን ትገኛለች በእነዚህ ቦታዎች። በጣም ድምፅሽ ታፍኗል። ድምፅሽ ሄድፎን አድርገሻል መሰለኝ። ወክም እያረግሽ ነው። አይሰማም። አሁን የምታወራ አይሰማም። አሁን አሪፍ ነው። አሁን ቆንጆ ነው ወንድም። እኔ የምልህ ያለሁት ፈጣሪ ቀድሞ አፌ ውስጥ አሁን ኪዳነ ምሕረት ድረሽልኝ ካልኳት ትደርስልኛለች። ሰው እኮ እንደራሱ ነው እንዳመለካከቱ ነው። እርግጥ ከኢየሱስ ውጭ ኢየሱስ የሰጠህ ማንም አይነጥቅህም። አዎ 100% ነው የምልህ ያለሁት። ግን በቃ እነሱም በኢየሱስ ክርስቶስ በረከት እስካላቸው ድረስ ያደርሳሉ። በረከቱ በረከቱ ተሰጥቷቸዋል። ከአንቺ ውይይት አትችይም እና ትምህርት ስለሆነ የሚያስፈልግሽ ምን አደርጋለሁ መሰለሽ? ከቻልሽ 5 ደቂቃ ካለሽ ታች ሁኚና ስሚ። ካልቻልሽ ደግሞ ወደ ጉዳይሽ ምናምን መሄድ ትችያለሽ። ከጠቀመሽ 5 ደቂቃ ያህል 5 ደቂቃ የማይሞላ አንዳንድ የሚጠቅሙሽን ነገሮች በዚህ ግንዛቤ ላይ አወራሻለሁ። ከአንቺ ጋር መወያየት የሚቻላል መሰለኝ። ተባረኪ የእኔ እናት፣ እንወድሻለን። በፍጹም ከአንቺ ጋር መወያየት አይቻልም። ኦኬ፣ ከፈለግሽ ስሚ። ሌሎቻችሁም ካላችሁ በአጭሩ ልንገራችሁ። ግሸን ማርያምም ምንም ማርያምም ትገኛለች። በሰጣት በረከት በሰጣት ቃል ኪዳን የሚባል ነገር የለም። እግዚአብሔር የማይሰጠው አንድ ጉዳይ አለ፣ የማያካፍለው አንድ ጉዳይ አለ። እግዚአብሔር ያስባለው ጉዳይ ማለት ነው። የምትለይበት ይሄ ጉዳይ ነው። ይሄ ጉዳይን ካካፈለ ይሄን ጉዳይ ከሰጠማ ብዙ እግዚአብሔሮች አሉ ማለት ነው። ይሄን ያልገባቸው ኦርቶዶክሶች ይሄንን በጸጋው ሰጥቶ በቃል ኪዳን ሰጥቶ አይሰጥም። ይሄን ጉዳይ አይሰጥም። ምንድን ነው የማይሰጣቸው? እግዚአብሔር የሚሰጠውና የማይሰጠው ጉዳይ አለ። ከእግዚአብሔር የምንካፈለውና ማንካፈለው ባህሪው አለ። ያ አንዱ ብዙ ጊዜ በተደጋጋሚ ተናግረናል። እንደው በጥቂቱ ሁሉ ቦታ መገኘታው እግዚአብሔር ብቻ የመለኮት ብቻ ችሎታ ነው። ሁሉን ማወቅ የመለኮት ብቻ ችሎታ ነው እኮ። ለማርያም ሰጥቷታል፣ ለከሌ ሰጥቷል፣ ለቅዱሳን ሰጥቷል የሚባል ነገር የለም። ከሰጠ አንድ እግዚአብሔር ብቻ አይደለም ያለው፣ ወይም አንድ መለኮት ብቻ አይደለም ያለው። በአካል 3 መሆናቸው ቀርተው በአካል ብዙ ሺዎች ሊሆኑ ነው እግዚአብሔሮች። ይሄን ጉዳይ ቆም ብላችሁ አሁን እንደማትሰሚኝ አውቃለሁ። ስሜት ውስጥ ነሽ ያለሽው። ያልገባሽ ነገር እግዚአብሔርና ማርያም ታዲያ በምንድን ነው የሚለያዩት? ራስሽን ጠይቂው። በስም ብቻ ነው የሚለያዩት። በቃ እግዚአብሔር ማለት ስትፈልጊና ማርያም ማለት ስትፈልጊ በስም ተለያቸዋለሽ እንጂ በሌላው ነገር አንድ ናቸው ማለት ነው። ምን አስቀራችሁ እስቲ? አሁን እኮ ማርያም ማድረግ የማትችለው
ወይም እግዚአብሔር ማድረግ የማይችለው ምንድነው? ማርያም ማድረግ የማትችለው እግዚአብሔር የሚያደርገው ነገር ምንድነው? አጭር ላድርግልሽ ጥያቄውን። ማርያም ማድረግ የማትችለው ከብዷት እሷ ይሄን እንኳን እግዚአብሔር ያርገው የምትለው ነገር እናንተ ቤት ምንድነው? እስኪ ቆይ አሁን እኮ ግራ ገባን። ሁሉንም ነገር ማርያም ታደርገዋለች። መገኘት ነው ትገኛለች፣ የልብ ነው ታውቃለች። እንዴ የሆነ እግዚአብሔር ያስባለው ነገር መቀረት አለበት መቼም። እሺ ሰጥቶ አካፍሎ ምን ብሎ የሆነ ነገር ግን የሱ የሚባል የማይነካ ነገር የለም እንዴ? በምኑ ነው ታዲያ እግዚአብሔር የተባለው? በምኑ? በመፍጠሩ ይልሻል እንዴ? ትፈጥራለች እኮ እንዴ! በሴቶች ማህፀን ውስጥ እኮ ልጅ ታስቀምጣለች። ማርያም ልጅ ሰጠችን ትሉ የለ እንዴ? ታዲያ ከፈጠረች ታላላቅ ብርሃንን ፈጠረች ይላል። እንዲያውም አይደል የሆነ መጽሐፍም አሳያችኋለሁ እዚህ ጋር። ከፍጥረት ጀምሮ የነበረች ከሆነች እንግዲህ ሰው ሳይፈጠር በፊት የነበረች ከነበረች ከእግዚአብሔር ጋር ከነበረች ታዲያ ምኑን ማርያም ሆነች? እችማ እግዚአብሔር ነች። የሆነ ጉዳይ መኖር አለበት እግዚአብሔርና ማርያምን የሚለየው ነገር። እህቴ ቁጭ ብለሽ አስቢው። ሁሉን ማርያም የምታረግ ከሆነ ሁሉ ቦታ የምትገኝ ከሆነ ጥያቄን የምትመልስ ከሆነ የእግዚአብሔር ስራ ታዲያ ምንድን ነው? ቆይ እግዚአብሔር እንደ እግዚአብሔርነቱ የሚያደርገው የሰው ልጅ ግን ሊያደርገው የማይችል ፍጡር ሊያደርገው የማይችል ማርያም ልታደርገው የማትችለው ነገር ምን ቀረለት? ይሄ እግዚአብሔር የምንለው ምን ቀረለት? ሁሉን እኮ ሸለማችሁት። አንዱን ለዛ ቅዱሳን፣ አንዱኛው ለዚህኛው እንትን፣ ይሄኛው ደግሞ ለማርያም ሁሉን ሰታችሁ እግዚአብሔር የማያስፈልገው ነው እኮ እናንተ ቤት። አያስፈልግም እኮ እናንተ ቤት እግዚአብሔር። በቃ እኮ ጤና ነው ትሰጣለች ማርያም፣ ፈውስ ነው፣ አዎ ጎብኚ ነው፣ አጽናኚ ነው፣ ሁሉን እሷ ታደርጋለች። እግዚአብሔር ምንድን ነው የሚያደርግላችሁ? እሺ እናንተ ቤት አይ እሷ ትለምንል ኖ ትለምናለች አይደለም፣ ምን አይደለችም፣ የምታደርግ ነች ማርያም እናንተ ቤት። ይኸው አልሽ እኮ አሁን ተናገርሽ እኮ ጸሎቴን ሰምታኝ ከዛ እንትን አድርጋልኝ። ኖ ወደ እግዚአብሔር አይደለም። ድሮ ልክ ናችሁ፣ እንደሱ ነበር እያላችሁ የምታስተምሩት። አሁን ስትጋለጡ ግን እሷ ሰጪ ማርያም በሽልም ታውጣሽ። እንኳን ማርያም ማረችሽ፣ ማህሪያዋ እሷ ነች። ወደሚያስምር ጌታ የምታማልድ ሳትሆን አሁን ምን ሆነች መሰላችሁ? ማርያም ማህሪ ሆነች። እግዚአብሔር ብቻ ነው ማህሪ። ተመልከቱ እንግዲህ ማህሪ ኃጢአትን የምታስተሰሪ ይቅር የምትል ከሞት የምታወጣ የምታድን። እንግዲህ በሽልም ታውጣሽ ማለት ታትርፍሽ ነው ወይ ትርጉሙ አይደል እንዴ? ሁሉን ወስዳ እግዚአብሔር ምን ቀረው? እቺ ብቻ ነገሩን አሁን የምትገቡ ሰዎች ልዩነት እያረጋችሁ ማለት ይሄኛው እግዚአብሔር የሚችለው ይሄኛው ለማርያም የምትችለው ብላችሁ ንገሩን። እንግዲህ የምትችለው ካለና መረጃ የምታቀርቡት ነገር ካለ ማለት ነው። አንደኛ አሁን በአጸደ ነፍስ ነች ያለችው። በአጸደ ነፍስ ውስጥ ከዛ ሆና እንግዲህ ቅዱሳን ለረፍት እንደሄዱ ይናገራል ቃሉ። እዛ ሄዳ ግን ለስራ ከሄደች እዛም ስራ የሚጠብቃት ከሆነ እንግዲህ ንገሩን። እናንተ ትንሽ ከሰማናችሁ እኮ ደግሞ እዛም ሄዳችሁ ብቻ ብዙ ማለት ይቻላል አሁን ከምንቀያየም። ስለዚህ ኢንሾርት ስትገቡ ፍጡርና እግዚአብሔርን እየለያችሁ ንገሩን። ሸለማችኋት። ከዙፋኑ በስተቀር ምን አስቀራችሁ? እኔ ዙፋኑን ሸልማችኋታል። ቢጣራ አንዳንድ መጽሐፎች ብናገላበጥ ምንም በቃ እግዚአብሔር የሆነው ማርያም የማትችለው ነገር የለም። ዲስ ኢዝ ክሬዚ። ትምራለች፣ በሽልም ታወጣለች። ልጁ አድጎ እስኪሞት ድረስ በማርያም ተብሎ ነው የሚያድገው። ቢስቅ ማርያም ያጫወተችው ነው ይባላል። ብቅል እየፈጫችሁ የሆነ ድምፅ ብትሰሙ ማርያም ብቅል እየፈጨው ነው በሉ ይባላል። አንድ ኢየሱስ የሚገባበት ፓርቲ ነው። ያስታወስከው ደግሞ ደግሞ ምን ቀረ? ማርያም ይኸውልሽ የሌለበት የለም። ይገብቻል። ለምንድነው? አያስፈልግም። እዛ ቤት እግዚአብሔር አስፈላጊ አይደለም። የምትፈልጊው ሁሉ ማርያም ስለምታረግልሽ ታስደረግልናለች ነበረ እና አሁን ብቻ ይሄን እንግዳ ገብታለሽ ፌዝ መጣ እንዴ? ረስታን ያጌ ወንድማችን አንድ ነገር ረስታን። ሰውነታችን ጥቁር ጠባሳ ሲወጣ ማርያም ስሙ ነው የሚባለው። ማርያም እኔ ጋለብኝ እናንተ ማአት ቦታ የሳመችኝ ማርያም ማአት ቦታ ነው የሳመችኝ። እዚህ ጋር ከንፈሬ ጋር ስማኛቸው፣ አንገቴ ጋር፣ እጄ ጋር የሌለ ቦታ የለም። እና ማርያም ሳመች ተብዬ የማርያም ብቅል የፈጨው አሁን ማርያም እስኪ አሁን በእናት ምን ብቅል አላት? እቺ የተወደደች እናት ስራታ ብቅል እንትን ስታረግ እኔ ያሳቀኝ የህፃናት ሲስቁ ማርያም እያጫወተች ነው የሚለው ያልከው እንዴት ትዝ አለ? እረስቸዋለሁ። እኔ እንኳን እኔም ብያለሁ ድሮ ልጆች ሲስቁ በጣም የሚገርመኝ መቼ መሰለሽ በጣም እንደሚጠሏትና እንደናቋት የገባኝ መቼ እንደሆነ ታውቂያለሽ? እሷ ይህ እንዴት ያለ ሰላምታ ነው አለች። የገብርኤልን ሰላምታ ሰምታ ኦርቶዶክሶች መጡልሽና ምስጋና ነው አሉ። እንዴ ማርያም ተሳስታለች እያላችሁ የንቀታቸው ንቀት ማርያምን ማረም ጀመሩ። እስኪ አስቢው። ሌላ የፈለጉትን ያርሙ መጡና ማርያምን ሁሉ ማረም ጀመሩ። ጭራሽ ከኛ ጋር ያወሩ ችግር የለም እኛ የምንታረመው ነገር ሊኖር ይችላል። ገባሽ? መጥተው ኖ እንዴ እሷ ተግደርድራ ነው እንጂ ምስጋና ነው። ኧረ እሷ በአንደበቷ ራሷ ይህ እንዴት ያለ ሰላምታ ነው ብላለች።
እናንተም ስትጸልዩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን እኮ ነው ያላችሁት። እናንተ ራሳችሁ እኮ ሰላም ነው ያላችሁት። በቅዱስ ገብርኤል ምስጋና እናመሰግንሻለን አላችሁ። ሰላምታ ነው እና ምንድነው ባጭሩ ምንድነው መንርዬ በቃ ሸልመዋት እንደው አሁን መናገር በትችል ወደዚህ ኧረ ስነ ስርዓት ያዙ። እኔ እግዚአብሔር አይደለሁም፣ እኔ መለኮት አይደለሁም። በቃ እና ልዩነት ፍጠሩ። አንዳንዴ ስታወሩ በጣም ኤክስትሪም አትሂዱ። ኦርቶዶክሳውያን በጣም በቃ ምንፍቅናውን የሚያስነቃ አታርጉት። ቢያንስ እስክትፈወሱ ድረስ የማያስነቃ ምንፍቅና አድርጉ። እኔ የምንፍቅና አይነቶችን ልመርጥላችሁ አይደለም፣ ከሙሉ ብትላቀቁ ነው የምመክረው። ግን ያው እስኪበራላችሁ ብርሃኑ ድረስ አትሊስት እንደው እንትን የሚመስል ነገር አውሩ። የሚመስል እንዴ የፍጡር ወሬ አውሩ። ማርያምን ስታወሩ የአምላክ ወሬ አታውሩ። በቃ የምትሰጥ የምትባረክ የምታደርግ የምትጎበኝ የምትደርስ ከሆነች እኮ ሰማይም ምድርን በዚህ ሰዓት መገኘት ከቻለች ምኑን ማርያም ሆነች? ባህሪ ብቻ ነው። አንድ የመጨረሻ ነገር ልናገር። የት አግኝታችሁ አልሻት? ቅድም የት አግኝተሽ ነው ማርያምን የምታናግሪያት አልሻት ይላሉ እነሱም ሲመልሱልኝ፣ ጠዋትም ተናግሬዋለሁ። አንተስ የት አግኝተው ነው እግዚአብሔር የምታናግረው ይላሉ። እሱማ መለኮት እኮ ነው። እሱ ሁሉ ቦታ ይገኛል። የት አገኘሃለሁ አይባልም። እግዚአብሔር ሁሉ ቦታ አለ። እሱ እንዴ ፍጡር ሲሆን ግን መጠየቅ አለበት። አድራሻ አለው ፍጡር። አየሽ ከገሊላ ወይ ወደ ቤተልሔም ወደ ናዝሬት ወደ ቦታ ሙቭ ስታረግ ስትንቀሳቀስ አንዱን ስፍራ የምትለቀነች ማርያም ሁለቱም ቦታ የምትገኝ አይደለችም። አፍሪካም አውሮፓም በአንድ ሰዓት መገኘት የምትችል አይደለችም። ስለዚህ እነዚህን ሁሉ ጸሎቶች በአንድ ሰዓት መስማት አትችልም። ለምን? እኛ ስለጠላናት አይደለም፣ እኛ ስለናቀናት አይደለም። ግን መለኮት ስላልሆነች ብቻ፣ ምንም ክፋት ስለተገኘባት አይደለም፣ ቅድስት ስላልሆነች ብጽዕት ስላልሆነች አይደለም፣ መለኮት ስላልሆነች ብቻ። በቃ እቺ ብቻ ነች የጎደለቻት። መለኮትነት የላትም። በቃ አትሸልሟት። የሌላትን መለኮት ሸልማችሁ ከኛ ጋር ለክርክር ብላችሁ ቱ ዲስ ኤክስትሪም አትሂዱ። ስለዚህ እግዚአብሔር የትም ቦታ አገኘዋለሁ። የት ታገኘዋለህ እግዚአብሔር ብላ ልትጠይቀኝ አትችልም። ፍጡርን ግን የትም ላገኘው አልችልም። አንድ ቦታ ነው ያለችው፣ እሷም በአብ ቀኝ በክብር በጣም ድንቅ ስፍራ ነው ያለችው። ምክንያቱም የተወደደች ነች። ምክንያቱም አማኝ ነች፣ ብጽዕት ነች፣ ድንቅ በጣም ምሳሌ የምትሆን እናት ነች። እንዴ ኢየሱስን ስሙ የምትል ነች። እንዴ ኢየሱስን ስሙ የምትል ነች። እናት ይገኛል እንዴ? ሌላ ግን ያልሆነችውን ነች አትበሉን ነው ባጭሩ። እኔስ እንግዳ ካለ ፌዝ መጥቷል፣ አዋሪው ማንን ይበቃኛል። እናት ይገኛል እንዴ? ሌላ ግን ያልሆነችውን ነች አትበሉን ነው ባጭሩ። እኔስ እንግዳ ካለ ፌዝ መጥቷል፣ አዋሪው ማንን ይበቃኛል። ጨረስክ ዳጊሻ? ፌዝ ስላለ እንግዳ ገብቷል ብዬ ነው። ከእንግዳው ጋር አሁን ፌዝ እንችላለሁ። ደክሞኝ ኦክሲጅን ምናምን ካረግሽ ችግር የለም። ኦክሲጅን ጀርባሽ ላይ ማድረግ ብቻ ነው። አንድ ፕላስቲክ አለ ውሃ ማማያዣ፣ እሱን ላርግና አዝዬ እቺ መረጃ ታይሽ ፌዝ እስኪያወራ ድረስ በእናትሽ አንዴ በትልቁ አርጊኝና ምን እቺን ብቻ እቺን አንብበሻት በቃ በዛ እንትን ጌታ ስም በጣም በቃ እዚህ ጋር ነው ያበቃው። እንትን ተበልሽ ይሄን ያ አሁን እነሱ ምንድነው አናመልካትም አይደል የሚሉት? ይልሽ ከማምለክ በላይ እንደሆነች እግዚአብሔርን ከፒክቸሩ እንዳስወጡት ማስወጣት ብቻ ሳይሆን ጭራሽ ይልሽ እንዲህ አይነት ድፍረት እንዳለ እዛ ቤት አንዳንዴ ኤክስፖዝ ማድረጉ ጥሩ ነው። እንደዚህ ይሄው አንብቢው፣ ርዕሱን ዞር አድርጊውና አንብቢውና ምን ይላል? የእግዚአብሔር ይላል ቀይ ካከበብኩት ከላይ ከፍ ብሎ ስናነብ የእግዚአብሔር ባሮች መሆንን አንሻ፣ እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁ እነሆ እያለ የቃል ኪዳኑ እመቤት እሷን ሰጥቶናልና። አይሽ እሱ ኢየሱስ ማርያምን ስለሰጣችሁ የእሱ ባሪያ ለመሆን አትሹ። እሺ ታዲያ የማን ባሪያ እንሆን? የማን ባሪያ ሆኑ መሰላችሁ? ስለዚህ ይላል 53 ላይ ስለዚህ ነገር የእመቤታችን የእናታችን የማርያም ባሮች ለመሆን ፈጽመን እንሽቀዳደም ብዬ እነግራችኋለሁ። ይሄ እኮ በግልጽ እኮ በቃ እግዚአብሔርን ተውት፣ እርሱት፣ ጭራሽ አታስቡት። ባሪያ ለመሆን እሱን ለማምለክ በመለኮትነቱ በማንነቱ ከፒክቸሩ አውጡት፣ ከዲስከሽናችሁ፣ ከስብከታችሁ፣ ከምስባኮቻችሁ፣ ከምንድነው ከመድረኮቻችሁ የእግዚአብሔር የሚባል ስም አጥፉ፣ ተኩት። በማርያም ነው ባሪያ ነው መሆን ያለባችሁ። ተሽቀዳደሙ፣ ጭራሽ መሆን ብቻ ሳይሆን ጭራሽ ተሽቀዳደሙ ባሪያ ለመሆን። ያ ሆሎ እስቀጥ ይማን ሶሪ ልጆች እንትን አሉ አይደል? ያ ቴንክ ዩ ተባረክ ዳጊ። ሚት አድርጌ እያወራሁ ነበረ። እንግዲህ ቴንኪው ዳጊሻዬ፣ ተባረክ፣ ጸጋ ይብዛልህ።
እንግዲህ this is orthodox ብሏል ኤርሚ። እውነቱን እኮ ነው። this is orthodox ምንም ማድረግ አይቻልም። እግዚአብሔርን ከፍጡር ጋር ሁሉ እያመሳሰሉ ማለት ነው። ኤኒዌይስ ፌዝ ቅድም ስንጠራ እሺ ማንንዬ እንዴት ነው? ሰላም ነው አለን ውዴ ማሬ ይሄ እንዴት አይነት ሰላምታ ነው ልታስብለኝ ነው? አይ የቅድሟ ልጅ ጀግኒት የሆነች ልጅስ በቃ ውዴ ያለች ታስገባልሻለች፣ ማሪ ያለች ታስገባልሻለች። ምንም ታስገባል ጀግኒት ነች ጀግኒት። እኔ በታቸውኝ ስቅ ነበር በቃ ምስኪን ናት። ምን ታርግ አባቶችህ ርዕሱን ዞር አድርጊውና ያው መረጃው የሚፈልጉ ሰዎች ካሉ ፎቶ ነው። ኦኬ ያው ኦኬ ጥሩ። እዚህ ቤት ያለ መረጃ እንደማይወራ እንዲያውቁት ብዬ ነው ማለት መጥቶ 12ኛ ተአምር ይባላል። አንዴ ፌዚ አንዴ ሚውት አድርጋ አንዴ ይቀርታ። እሺ 12ኛው ተአምር ላይ ይገኛል። ገጹም ከላይ ያለላችሁ ፎቶ አንሱት። ርዕሱን አንዴ ብታነሺው አሪፍ ነበር፣ ወይ ወደ ጎን ብታረጊው፣ ወደዚህ ወደ ባዶ ቦታ ላይ ብታረጊው ጥሩ ነበር። ኦኬ ይሄው እሺ ያ እሱ ጋር ብታረጊው አሁን ስክሪንሻት ማንሳት ይችላሉ። ሄደው ይዩት። እዛ ቤት እንደዚህ ነው። ሰዎች የእግዚአብሔር ባሪያ እንዳይሆኑ የማርያም ባሪያ እንዲሆኑ ነው። አሁን እኮ መሰለሽ የእሷና የእግዚአብሔር ባሪያ ሆኑ እንኳ ቢሉ አዲስ ዶክትሪን ነው። እስኪ ለውይይትም ይመቻል። ጥሩ ነው እግዚአብሔር ማለታችሁ ጥሩ ነው። የማርያም የሚለቱ ጋር ነው ብለሽ ትሞግቻለሽ። አሁን ተገላቢጦሽ ገለባበጡት። መለኮትን ከሰል አስወጡትና ሰዎች የእግዚአብሔር ባሪያ እንዲሆኑ ጭራሽ እንዲሽቀዳደሙ። ኤኒዌይስ በደንብ አወራዋለሁ በኋላ ሰው እንግዳ ፌዝ ጋር አወሩ። ኦኬ እሺ ዳግዬ ቴንክ ዩ ተባረክ። ያ እንግዲህ እሺ እና ቅድም የኮሮማ ልጅ በጣም የገረመችኝ የኮረም ልጅ ነች ያቺ የቅድሟ። አዎ ናት እንዴ? አዎ ንግግሯ እና ምስኪን የምትገርም ጀግኒት ነች። እውቀቱን ባይኖራት በቃ እምነቷ በምን ነው ጀግና የሆነችው? ይገርማል። ውዴ ቆይ ያለች አፉን ከፍቶ ያወራው ኦርቶዶክሳውያን ትንሽ እኮ አፉን ከፍቶ በቃ ምንም ያወራ ምንም ጀግና ነው። በቃ የተሳደበውም ጀግና ነው። ተረጋጊ አንዴ ተረጋጊ። ኧረ አንተ ራስህ ተረጋጋ። መሬት ያዝ ጀግና በምን ሆነ ጀግና የሆነ እና ባለማወቋ ማለት የገረመኝ ምን እንደሆነ ታውቂያለሽ? በርዕሷ ውዴ ያለች ገባ ታረጋግሻለች። ምንም ታስገባ ምን ማሬ ምን አላትና ነው ማሬትልና ቆይ ማሬትልና ገባ ምን አላት ነው። እኔ ከታች ሆኜ ያሳቀኝ እሱ ነገር ነው። በቃ ውዴ ማሬ ያለች አይ የመጨረሻ የምትገርም ልጅ ነችና ቶሎ አስወርሻት ግን በጣም ቅመም። አይ በመጨረሻ እንደ አትሰማም ምን አትልም። ምትዋያ አይደለች ነው። አሁን ምንድን ያለ ማረጋ ቁጭ ለመማር ነው ያለበት። እኔ ብያለሁ እዚህ ቲክቶክ ላይ ነው ያገኘኋት ምናምን ትላለች 10 ጊዜ እንዴ። ታዲያ ምን እናቀርፋው መማር ነው ያለባት። እኔ ያሳቀኝ ደግሞ የገረመኝ ምንድነው ታውቂያለሽ? በቃ እኔ ስጉራ ማርያም ሰምታ ፈውሳኛለች ትላለች። አትሰማም ትያለሽ አንቺ ደግሞ በስም አትሰማም። እሷ ደግሞ ትሰማል አትሰማም። ቆይ ግን ስማኑ ግን የማርያምን ስም እንደዚህ የምታወጡላት ከየት በምንድን ነው የምታወጡላት? አንዴ ስውሯ አንዴ ኩክ ያለሽ አሁን በዚህ ላይ እንነጋገራለን። ወደ ቅዱስ አበረከት ወደ ቅዱስ ቄርሎስ አስወረድኩ። በቃ ኢንተርኔትን ቢያለ ኔትወርክ አይ ቲንክ እንግዲህ ቅዱሳን ምን አረጋሽ አይደለም እየተሽከረከረበት ነው። ወጥቶ ይግባ ነው ገስት ላይ አልመጣማ እየዞረ ነው ዝም ብሎ እንደገና ወጥቶ ይግባ ያ ቅዱስ ቄርሎስ እኔ ነኝ ያስወረድኩ እየተሽከረከርክ ስለሆነ ነውና አክሴፕት እንዳደረገ ተመልሰ ግባው ያለበትን ቦታ አስተካክለው ኔትወርክ ያለበት ኔትወርኩን ቢብሎት ነው ታዲያ። ኤኒዌይስ አሁን ርዕሱን እና ደግሞ አንተ አትደበቅ ለሪፖርት ፌዝ አትደበቅ ሪፖርት አለው አንዴ አለው ገዝቻለሁ። እጅህን እንዳታረግ ሪፖርት ከተደበቅ የመውረድህ ነው። አሁን ሰው ማመንም አያስፈልግ። በተለይ ኦርቶዶክሳውያን አይታበብ እንዴ ኖ አይደለም እንትን ስራ ላይም ስለሆንኩ ነውና የምን ሪፖርት ነው የምትይው? የምን ሪፖርት አምጀስት ኪዲና አንተን እየቀለድኩ ነው። ግን ያው አትታመኑ። እኛ እናምን ተደራጅታችሁ የለ እንዴ ሪፖርት ያደርግባችሁ ብላችሁ ተወው። እሱ ማን ላይ
እኛው ላይ ነው ማን ላይ ነው ሌላ እኛው ላይ። ኧረ እንደዛ ከሆነ ደግሞ ባካፕም ያዢ ሌላ አካውንት። እንደዛ ከሆነ ደግሞ ባካፕም ያዢ ሌላ አካውንት። ችግር የለውም። እንደ ባካፕ አንድ አካውንት ደግሞ ክሬተር አወጣለሁ። እየረሳሁት ነው እንጂ አዲስ ሌላ ይዛለሁ። ያ እንዴ ቶሎ አውጥተሽ እዚሁ ፎሎ አስደርጊ። እዚሁ እንትንሽ ላይ ፎሎ አስደርጊያለሽ ቶሎ። ግን አንተ አታረግም። እንደዛማ ኧረ በስመ አብ ኧረ በኢየሱስ ምንድን ነው? በስመ አብ ወወልድ ወመንፈስ ቅዱስ። እንደዛ ነገር አለ እንዴ? አንቺ ቲክቶክ ላይ ኖርሽ አልኖርሽ የሚያመጣው ለውጥ እኮ የለውም ለኛ ለውጥ ማንም ቢኖር ያው ወደ ሌላ ትጮማ እሱ ነው አንድ የሚገላግላችሁ ለጊዜው ሪሊፍ ያደርጋችኋል። መልስ ስለሌለ ወደዛ ስለምትጮሁ ማለት ነው። ፔንኪለር ስንፍና ነው ይሄ። ዝም ብለው ሪፖርት ገብተው ሪፖርት የሚያደርጉ ምናምን እኮ ስንፍና ነው። ዝም ስንፍና ነው። በሀሳብ ትሟገታለህ። ዛሲት በቃ ሀሳብ ትሟገታለህ። ሀሳብ ካለ ሀሳብ ካለበለዚያ ግን እንደዚህ ሪፖርት የሚያደርጉ ሰውን ደግሞ በሆነ ባልሆነ የሚያስወርዱ የሚያፍኑ ምናምን ዝም ብሎ ነው። አሁን ወደ ሀሳቡ እስቲ አሁን አንተ በቅዱሳኑ አደራ ወደ ሀሳቡ ስንመጣ እሺ በጣም ጥሩ። ምን መሰለሽ መንንዬ አሁን ምኑ ላይ ነው እንዳወራ የፈለግሽው? በረከት ታገኛላችሁ ነው። ከቅዱሳን በረከት ታገኛላችሁ። እዲ የጻድቅ በረከት ምን ይልሻል? የጻድቅ በረከት በስመ አብ ለዛም ይላል አውጣ ጥቅስ የጻድቅ በረከት ቆይ አወጣልሻለሁ። አንዴ ቆይ የነዳው ስለሆነ ነው እንጂ ከሱ በፊት ግን ስለ ቅዱሳን ልንገርሽ። እኛ አሁን የቅዱሳን በረከት ይደርብን ስንል ምን መሰለሽ የምንለው? እኛ የምንለው የቅዱሳን በረከት ይደርብን ስንል ምን ማለታችን ነው ለሚለው ጥያቄ በጥቅስ ነው በማስረጃ ቅዱሳን በረከታቸው ምንድን ነው? በረከታቸው ምን መሰለሽ? ክርስቶስ ኢየሱስን መምሰል ነው። ሐዋርያ ጳውሎስ እኔ ክርስቶስ እንደመሰልኩ እኔ መሰሉ እንዳለው ማለት ነው። እሱ እንደመሰለው ክርስቶስ እንደመሰለው አሁን የሐዋርያ ቅዱስ ጳውሎስ አንዴ ቆይ የሐዋርያ ቅዱስ ጳውሎስ በረከት ይደርብኝ ስላው ለምሳሌ ሰውዬ አስወርጁ። ኧረ ኤርሚሻ ምን ነው አጥታ አስወርጁ። በጓደኛዬ በአብሮ አደጌ ጓደኛ ለቅሶ ላይ ሲላገድ ነበረ። ጌታን በል አላየሁም። ከንቱ ሰው ሁለተኛ እዚህ ቤት እንዳትመጣ። ዋው አቤት እንደው ካሉት ኦርቶዶክሳውያን ስትባል አይ እኔ ግን ለምን በሞት እንደሚቀልዱ ግን አላውቅም። ከዚህ በፊትም ያው ወንድማችን እንትናም ላይ ሲቀልዱ ነበር። በዛ በጣም ያዝኜ ነበር። በዛ በሞትና በበሽታ በምን ይቀልዳሉ። እኔ ለምን እንደዚህ እንደሚያደርጉ አላውቅም። እናንተ አትሞቱ ወይስ አይሞትባችሁም? ምንድን ነው ግን አላማችሁ? አንዴ ስልኬን ሪስታርት አድርገው። እሺ ግን እኔ ፌዝን አላየሁም። ግን በጣም ነውር ነው። በጣም ይቅርታ ጠይቅ። አንተ እንደው ማቹርድ ነህ ተብለህ የነበርክ ልጅ እንደዚህ ስትሆን በጣም ያሳዝናል። እኔ እንደው ምን መሰለሽ የሰለጠነ ዓለም እየኖረ ያልሰለጠነ ህይወት የሚኖር ሰው በጣም ያናደኛል። ገባሽ? ቢያንስ ኮፒ እኮ ማድረግ አለብሽ። አሁን እነሱም ከኛ ኮፒ የሚያደርጉን ነገር አለ። ኢትዮጵያም እኮ ጥሩ ሴት አላት ታውቂያለሽ። በጣም ጥሩ ሴት ካላት ሀገሮች ውስጥ አንዷ ኢትዮጵያ ነች። በጣም ደግሞ አታክ አላደርገውም። በውስጥ እየጻፍኩኝ አታክ አላደርገውም። ግን አለ እንጃ ብቻ ይቅር እስቲ እንደው እና ፕሊዝ አንደበታችሁን ቆጥቡ ቢያንስ። እናንተ አሁን የማርያም ወዳጅ የቅዱሳን ወዳጅ ናችሁ፣ ግን ተቆጠቡ ከእንደዚህ አይነት ነገር። ጌታን እናንተን ሰው አይቶ እንዴት ይመጣል ወደ እናንተ? እየተሳደባችሁ በዚህ ልክ ሰውን እያወረዳችሁ የምታሾፉት ነገር እኔ እናንተን እህትዬው አሁን እኔ ከዲያብሎስ ልጆች ምንድነው ጽድቅ እየፈለግሽ እያለሽ ነው? እኔ ምን አባቴ ላድርግ? አንዳንዴ እኮ ጻድቅ ክርስቲያንን ስለሚሉ እኮ ነው። የዲያብሎስ ልጆች በዚህ የተገለጡ ናቸው። እግዚአብሔር ልጆች እና የዲያብሎስ ልጆች ብሏልና እውነት ነው። ርህራሄ የሌላቸው በሬሳ ላይ የሚቀልዱ ቢያገኙት ሊግጡት ሁሉ ራሱ የሚፈልጉ ሰዎች አሉ። እንደነኛ አይነት ሰዎችን አሁን በአንቺ ምክር በእኔ ምክር ተው ምናምን ነገር ብለሽ አትይኑ። በቃ ቆሽታቸው አሯል፣ መሰዊያቸው ፈርሷል፣ ግርማቸው ፈርሷል፣ ግርማቸው አርቋቸዋል፣ ደንግጠዋል፣ ተዋርደዋል፣ አፍረዋል። በራሳቸው መጽሐፍቶች፣ በራሳቸው ታሪክ፣ በራሳቸው ትምህርት ማለት ነው። ስለዚህ ያላቸው አማራጭ ምንድነው? በሰው ሀዘን ላይ መቀለድ፣ በሞተ ሰው ላይ አልሞተም ብሎ አቧራ ማስነሳት። እንዳልኩሽ ቢያገኙት ደግም ይላለሁ ሬሳውን ሊግጡት የሚፈልጉ ሰዎች ማለት ነው። ኢትዮጵያ ክርስትናው ጠፍቶባቸው ኢትዮጵያዊነት እንኳን የሚባል እኮ ባህል አለ። ሰው
በሀዘን ውስጥ ስታገኝ አይዞ እግዚአብሔር ያጽናህ ተብሎ ከአያቶቻችን መንገድ ላይ እንኳን ሬሳ ስታዩ ሬሳ ስናይ ሰው ሊቀብር ሲሄድ መንገድ እንኳን አታቋርጡም ለቀስተኛው ይለፍ ተብሎ የሆነ ጥግታው ይዘው ይያዛል። እነዚህ ባህል የላቸው፣ ሃይማኖት የላቸው፣ ወላጆቻቸው እንደዚህ በአረመኔነት ያሳደጓቸው በሰው ለቅሶ ላይ የሚቀልዱ አይነት ሰዎች ናቸው። እና እነኚህ ሰዎችን በእኛ ምክር አይደለም ተውት። በቃ እግዚአብሔር አንድ ቀን አይኖቻቸውን ሲከፍት ያኔ የሚያደርጉትን ያውቃሉ። እና ተው አትሳደቡ ብሎ በማለት አይደለም። አፋቸውን ሊይዙ አንደበታቸውንም ሊይዙ አይችሉም። እና አልኩሽ እኮ ወንድሜን አብሮ አደጌን አበበ ጉልላትን ቢያገኙ እንደ ቅርጫ ስጋውን ቆጥርጠው ቢበሉት ራሱ ደስ የሚላቸው ሰዎች አንዳንድ ሰዎች አሉ። ይሄን ያህል አረመኔነት እና አልኩሽ እኮ ወንድሜን አብሮ አደጌን አበበ ጉልላትን ቢያገኙ እንደ ቅርጫ ስጋውን ቆጥርጠው ቢበሉት ራሱ ደስ የሚላቸው ሰዎች አንዳንድ ሰዎች አሉ። ይሄን ያህል አረመኔነት የተጠናወታቸው ማለት ነው። ግን እነኚሁ ሰዎች መጥተው እኔ ጎን ቁጭ ብሎ እዚህ እኛ ቤት መጥተው ምለው ለቅዱሳን እግዚአብሔር ምናምን ነገር ብሎ ሊል አይችልም። ዋው በጣም ይገርማል። በቃ ይሄ ሰው አሁን ቅድም ሲያደርግ የነበረው አይገርምም? ከነዛ ከግሩፖቹን ጋር አልሰማሁትም። እኔ የተወሰኑትን ሰው ቪዲዮ እሱን አላየሁትም። ባያው ማኖርም እንኳን አላስገባውም ሲጀመርም ነበረ እንደዛ ብሎ ባይቅ አልሰማውም። እሱ ምን እንደውም ጨዋ ልጅ በጣም ማረጋቸው አንድ እሱ ነበረ። ተበላሽ እሱ ማበላሹት። እነዚህ የበራሱ ባደኩበት አካባቢ እንኳን እንደዚህ አለኝ። በሰው ሀዘን ላይ አትቀልጭ። ኧረ ኢትዮጵያዊ በሙሉ እኛም የአረመኔነታቸውን ጥግ ነው የምታዩ። አዎ በጣም አየሁ። እኔ እኮ በጌርሳም ልጅ ነው ያየሁት። እኔ እንደው እንደዘለወዲ ተስማ ሰው በልጅ ከተሰበረው በላይ እንዴት ሰው ይሰብራል? ግን በኢየሱስ ክርስቶስ እንዴት ጠላቱ አይደሉ አያውቁት። እኔ እኮ የሚያናደደኝ እሱ ነው። አያውቃቸው። እዚህ ይሄ ቲክቶክ ነው ያገናኘ ሰው ውይይት ነው የተያያዘው። እንዴት በዛ ልክ የሰው ልጅ ሰው ያን የሚያክል የ20 ምናምን ዓመት ወጣት ቅርጥፍ ብሎበት ሄዶ እንዴት በዛ ልክ ጭካኔ! እኔ አየኋችሁ እኮ እኔ በእውነት አዝነናል። እኔ እዚህ እንኳን በየቀኑ ሰው የሚሞት ደም ባነው ሳለቅስ ሙሉ እዚህ ስራ ቦታ እንኳን በየቀኑ ወይኔ ስል እንኳን ለማያውቁኝ አላውቁኝ ይኸው በስራ ቦታ ግን ለዛውም ኢትዮጵያ ይሆነ እኔ በሰውነት እንኳን ይሰማናል እኮ በሰውነት ሰው ሞተ ሲባል እንስሳ ሲሞት እናለቅስ የለ እንዴ እንስሳ ሲሞት አያሳዝንም? ያለቅሳል እኮ ነው። ውሻ ያሳደግነው ውሻ አገር ቤት ሲሞት አልቀሰናል። የየ ብለን ስቅስቅ ብለን ማንም ሰው ያሳደገው ድመቱ እንኳን ብትሞት ያስለቅሳል። አብልቶ አጠጥቶ ውሻው እንስሳው ሲሞት አይደለም ሰውን ያክል ልጅን ያክል ደግሞ ባህላችን አይደለም እንዴ? ልጅን ያክል ደግሞ ባህላችን አይደለም እንዴ? እኛ እኮ ኢትዮጵያዊ የምንለይበት በጣም ደስ የሚል አንዱ ለአንዱ የሚተዛዘንበት ባህል ነው ያለን። እኔ ምን አይነት አሁን እዚህ ላይ ቲክቶክ ላይ ያሉት ምን እንዳሳደጋቸው ከየት እንደመጡም አይታወቅም በእውነት ለመናገር እና በኢትዮጵያዊነት እንኳን እንተዛዘናለን። ለቅሶ መከራ በጣም ከባድ ነው ለኛ ለኢትዮጵያዊ ይገባናል። ያንዱ ሀዘን ለአንዱ ሀዘናችን ነውና ጭካኔያቸው ግን በጣም ለየት ያለን ወደር የለውም እና እንዳልከውም ያው የዲያብሎስ ልጆች ስለሆኑ ነው። ጌታ ይድረስላችሁ በእውነት እሱ እንግዲህ የሚለውጠው እሱ ነው። ጌታ ወንጌሉ ይብራላችሁ። ከዚህ ውጭ ምን እናላለን? እና ቢያንስ እንደው ህሊና ይኖራችሁ ለማለት ህሊና ህሊና ያላቸው ኦርቶዶክሳውያን ይግቡና ከእነሱ ጋር እናወራለን፣ እንማማራለን። ህሊናቸውን የጣሉ እዛ ሄዶ ከህሊና ቢሶች ጋራ እንትን ማለት ይችላሉ። እዚህ መጥቶ ጻድቅ ሲጫወቱ ግን አንወድም ለማለት ነው። ወደ አርስታችን መመለስ እንችላለን። መለስ እንግዲህ ግቡ እስቲ ህሊና ያለው እንበለት ያለው እንደው ደህና ይሆናችሁ ግቡ እስቲ። እንደው በውይይት የምታምኑ በንግግር የምታምኑ እዚህ ላይ እኮ ውይይት ንግግር ነው ሰው። እኔ አሁን ሰለጠንን እኮ የ21ኛው ክፍለ ዘመን ላይ ያለ ነው።
ከዘመኑ ጋር ለምን ማነ ዘመን አላውቅም። በንግግር ማመን የምንችልበት ዘመን ላይ ደርሰናል። አሁን በዱላ በድብድብ ፖለቲከኞች እንኳን አሁን እኮ በንግግር ያምናሉ አይደል? በጠረጴዛ ዙሪያ እንነጋገር ይባባላሉ። መሳሪያቸውን አስቀምጠው ንግግር ይሻላል፣ ውይይት ይሻላል ይላሉ። በጉልበት ለማንም እዚህ ደግሞ ጦር ሜዳ አይደለም ያለ ነው፣ መንፈሳዊ ነገር ነው የምናወራው። ቢያንስ በንግግር እመኑ፣ ውይይት እመኑ። ትምህርትን በትምህርት ነው ማስሸነፍ ወይም የሚቻለው እንጂ ስድብ፣ የገቡ መራደብ፣ ማንጓጠጥ፣ ዝቅ ፐርሰናሊ ማድረግ ማንነታችሁ ነው የሚገልጸው። ባይዘው ያው እንግዲህ ማን እየመራችሁ እንደሆነ ያስታውቃል። የአለቃው ዋጋን እንግዲህ አለቃው አየር ላይ ያለው አለቃው መንፈስ ነው ማለት ነው። የእግዚአብሔር ልጆችና የሰይጣን ልጆች ለነገሩ የዲያብሎስ የተገለጡ ናቸው። ማንነታችሁ ነው የሚገልጸው። ባይዘው ያው እንግዲህ ማን እየመራችሁ እንደሆነ ያስታውቃል። የአለቃው ዋጋን እንግዲህ አለቃው አየር ላይ ያለው አለቃው መንፈስ ነው ማለት ነው። የእግዚአብሔር ልጆችና የሰይጣን ልጆች ለነገሩ የዲያብሎስ የተገለጡ ናቸው። በምናቸው? በፍሬያቸው የተገለጡ ናቸው። በስራቸው የተገለጡ ናቸው። እኔ እግዚአብሔር ልጅ ነኝ ብዬ ተቃራኒ የሆነ የዲያብሎስን ስራ ከሰራሁኝ የእግዚአብሔር ልጅ ምንን ሆንኩት? እናንተ የእግዚአብሔር ልጆች ነን እኛንን ክርስቲያን የቀደምን ትላላችሁት። ምግባራችሁ ግን ሲታይ የዲያብሎስ ይሆናል። እና የእግዚአብሔር ልጆችና የሰይጣን ልጆች መገለጥ አለባቸው። ስለዚህ የእግዚአብሔር ልጆች ከሆናችሁ እውነት እግዚአብሔር አምላክ የምታመልኩት የምትፈሩት የምትወዱት ከሆነ እንግዲህ የእሱ ልጅን ባህሪውን ውሰዱ። የአባታችሁ ነው የምትመስሉት። ሰው የአባቱን የቤተሰቡን ባህሪ ነው መስሉ። እኔ አባቴን ቁርጥ ነው። አባቴ ማን ነው? እግዚአብሔር አባቴ ነው። አባቴን ልመስል ይገባል። ክርስቶስን ወደ መምሰል እያደጉ ስለሆነ ማለት ነው። ስለዚህ የክርስቶስ ባህሪ ምን ነው? የዋህ፣ ቸር፣ ደግ፣ አዛኝ፣ ሩሩህ፣ ትሁት የሆነ ማለት ነው። እኔ የዋህና በልቤ ትሁት ነኝ ያለው ጌታ ነው። ስለዚህ አባታችንን ልንመስል ግድ ይለናል ማለት ነው። ስለዚህ እንደዛ ብታስቡ ጥሩ ነው ለማለት ነው። በምክር አይመለሱም ብሏል። እውነቱን ነው። ሞቲ ሰላም ነው። አያያ እንደምን አለው? ሰላም በል እስኪ። ድምፅ ቅድም ገብተህ ነበር ወጣህ አይደለ? ቲንክ ኔትወርክ ነው ድምፅ ርቋል። ያ እያደረኩኝ ነካሁትና እንደዛ ነው የገባው። የለውም። ሰላም ነው። ተባረኩ። ሁሉ ሰላም፣ እግዚአብሔር ይመስገን። እንኳን ደህና መጣህ። ያ ኦርቶዶክሳውያን ነው። ጉብ እስኪ እንግዲህ የቅዱሳን ረድኤታቸው በረከታቸው ይደርብን ይድረስብን ትላላችሁ። ከቅዱሳን በረከት ምንድን ነው ያገኛችሁ? ምንድን ነው የተገኘው? እንዴት ነው የምታገኙት? እኛም እንድናገኝ ንገሩን እስቲ፣ ከበረከታቸው እንድንካፈል። ለምን ለብቻችሁ እንደምታደርጉት አላውቅም። ስስታም አትሁኑ። እኛም እንድንባረግ ውሃ እየጠጣው ነው። ይኸው አንድ ባትል ውሃ ጨረስኩ እየጠጣው ነው። እና ኑ ግቡ። ኦርቶዶክሳውያን ያገኛችሁትን በረከት ሼር አድርጉን እስኪ፣ እኛም እንድናገኝ ማለት ነው። በረከታችሁ ይደርብን ትላላችሁ። እኔ እንግዲህ ከየት እንደተማራችሁት ባላውቅም ከሐዋርያት ቅብብሎች ነው። እኛ ግን ለምንድን ነው የጳውሎስ በረከት ይደርብን ማለት ነው? የጴጥሮስ በረከት ይደርብን፣ ዮሐንስ፣ ማቲያስ ማንለው እንዳለችው። እኛ ግን ለምንድን ነው ስግደትን ማንሰግደው እንዳለችው የማይች ዳጊ ወይ ወጣ እንደ ስግደት እኛም ጋር የማይጀመረው እንዳለችው ኤርሚ፣ እኔም እንደዛው ስግደት አማረን እንዳለችው ሴት። ኔትወርክ ነው ዳጊሱ ናገው አንተ የተፈታተነ ነው ኔትወርክ። ግቡ፣ ገባ በሉ ኦርቶዶክሳውያን ካላችሁ የቅዱሳኑ በረከት ተካፋዮች ገባ በሉ እስቲ። ከቅዱሳኑ በረከት የምትካፈሉ ገባ በሉ። እንዴት ነው የምታገኙት? ታገኛላችሁ ወይ በረከቱስ አይነት ምን አይነት ነው? የበረከቱ አይነት ዝርዝሩንም ትነግሩናላችሁ። ለዛም ካገኛችሁት በረከት ዝርዝሩንም ንገሩን። የቅድሙ አበበች እኮ አስገቢኝ እያለች ነበረ። ዳጊ ያው ነው ዝም ያልኳት፣ ያው ስላስወረድካትም ምንም ገብታም ስውሯ ማርያም ነው የምትለው።
ቲክቶክ ላይ ነው ብላ ልትሞት እኮ ቲክቶክ ላይ ነው የፈወሰችኝ አለች። ኤኒዌይስ ኑ ግቡ ካላችሁ እንግዲህ ያው ገዝቱ ክፍት ነው። እንግዲህ በረከታቸው ይደርብን ይላሉ። ተካፋዮች ነው ያድርብናል ይላሉ። እናገኛለን ይላሉ። እንግዲህ እኔ ከእግዚአብሔር በረከት ተቀበልኩ ሲል እኔ አብዛኛው ኦርቶዶክስ ሰምቼ አላውቅም። ከቅዱሳን ነው የሚሉት። እንግዲህ የበረከት ሁሉ ምንጭ እሱ ነው። አረ አትገባም። የቀደማማ ወይ ምኑን ነው ኤርሚ የሚያናግራት? እሷ እኮ ለአቅም ውይይትም አልደረሰችም እንዴ። ኦርቶዶክስ እያለች ኦርቶዶክስ ቀጥ ራክስንቷ ይገራሚ ነው። ኦርቶዶክስን ደግሞ ስትጠራት እንዴት ነው? ኦርቶዶክስ ነው ምናምን የሆነ ለየት ያለ አጠራር ነው የምጠራት። እንደዛ እያለች ቀጥተኛ ናት፣ ትክክል ናት እያለች እናንተ አጭበርባሪዎች እያለች አይ እየሄድክ ማን ነበረ ገስት ላይ ያለው ፌዝ? አረ አንተ ሰምቼልሃለሁ የተናገርከውን አንተን። ቆይ ሳልቦልክህ አሁን ሂድ ውረድ ከገስት። እንዴ አንተ ደግሞ እንደዚህ አይነት ማቹርድ ነህ፣ ደህና ነህ። ከዚህ ቲክቶክ ላይ ካሉት ኦርቶዶክሳውያን ስንልህ አንተ እንደዚህ አይነት ባህሪ በጣም ነው ያዘንኩብህ። ቱ ቢ ኦነስት አልጠበኩም ካንተ። ብሰማ ኖሮ እንደውም አላስገባህም ነበር። ደግሞ ጭራሽ ገስት ትልካለህ። ውረድ ከገስት ፌዝ። ነውር ነው። በጣም ተናድጄብሃለሁ፣ አዝኜብሃለሁ። አንተ እኛ እግዚአብሔር እናመልካለን የእግዚአብሔር ልጅ ብትል አልሰማም። ከዚህ በኋላ እንዳትልክ ገስት ብሎክ እንዳላደርግ። ነውር ነው የሰራው። ንስሐ ግባ። ሰው እንዴት በሞተ ሰው ይቀልዳል እንዴ? አንተ ምን አላደክም እንዴ? አሜሪካ ቁጭ ብለህ እንዴት ነው ሰው ማይሰለጥነው? ግን የሰለጠነ ዓለም ታፕ የሆነ ሀገር ላይ ቁጭ ብሎ የዓለም አንደኛ ሀገር የተባለች ምድር ላይ ቁጭ ብሎ ሰው እንዴት አይሰለጥንም? እንዴ ምነካ እንዴ? ደህና ትባላለህ። ያ አስጨናቂ ምናምን ሚኪ ነው ያበላሹ። አንተ ጥሩ ልጅ ነበርክ። በቃ ከዚህ በኋላ ተለያይተናል ወንድም። ዞር በል። ለማንኛውም እየሄድክ ብሏል ቤቢ። እየሄድክ አሁን ገዝታ ትላክ ከቻልክ ይቅርታ ኤርሚን ቦክስ አድርግለት። አጥፍቻለሁ እኔም ንስሐ ገብቻለሁ። በሞተ ሰው ሲጀመር አይሳቅም፣ አይቀለድም ነው። እኛ ባህላችን ራሱ አይደለም አንዴ ለእንስሳ እንኳን እናዝናለን፣ እናለቅስ አይደለም። እኛ ኢትዮጵያዊ ነን እኮ እርስ በርስ በጣም ለቅሶ ላይ ደግሞ የምናከር ሰዎች ነን። እና ነውር ነው የሰራኸው። ከነዛ ግብዞች ጋር ሆነ ነው አንተ። እኛ ቀሲስ ነው የበኮሏችሁ አንደኛውንም። እሳቸው በጣም ተንከሲስ ሰው ናቸው። ስማ ክፉ ሰውዬ ናቸው እሳቸው። እኔም ከእሳቸው እጅ መስቀል የሚሳለም ይኖራል እኮ ደግሞ። ነውር ነው በጣም። እኔ እንዲህ አንዳንዴ ነውር ወቁ። ሰው በሞተ ሰው አይሳቅም፣ አይቀለድም። እናንተ ነገ እኮ ትሞታላችሁ። ሁሉም ሟች ነው። እንዴ ሰው በሞት ሰው ይቀልዳል? በህመም እንዲህ አንዳንዴ ነውር ወቁ። ሰው በሞተ ሰው አይሳቅም፣ አይቀለድም። ኦርቶዶክስ ተዋህዶ ነው ቄርሎስ ነው። ቅድም ገብተን ኔትወርክ እምቢ ብሎ ነበረ። እሱና ደግመህ አንተ ነህ ወንድማችን ወይ እህታችን፣ ስማችሁ የለኝም። ኔትወርክ እየተሽከረከረ ነው። እንደገና ወረድና ከገስት ላይ ግባ። ኦርቶዶክስ ተዋህዶ አዎ ይሻላል። ምን ኮኔክሽኑ እየተሽከረከረ ነው። እንትን ያ ኑ ግቡ ካላችሁ ገስት ላይ ያላችሁ ግን ማናችሁን ላስገባችሁ ነው። ወንጌላውያን አማኝ ከሆናችሁ አስወርዳችኋለሁ። ግቡ። እዚህ ገስት ላይ ያላችሁ ሰዎች መለየት ስለማይቻል ማለት ነው። ባይብል ይሰማል። እኔ ወንጌል አማኝ ነኝ። አንድ ነገር ብቻ ብዬ ልውረድ። ወንጌል አማኝ እድል አንሰጥማ። እድሉ ለኦርቶዶክስ አይደለም። አስተያየት
ምን ካለ ጥያቄ ካላችሁ በውስጥ የኦርቶዶክሳውያን አይደል እየጠራ ወንጌላውያን ምን ሆናችሁ ነው? ጉድ እኮ ነው። ለምን እንደማትሰሙ ግን? አይ ጆም እየሄድክ አትገባም። ተሳድባል ወንድማችንን አትገባም። ሂድ በቃ ባህሪያችሁን ስታስተካክሉ። ከየተሳደባችሁ ለውይይት ግን ስትመጡ ልታፍሩ ይገባል። ሰው ተሳድቦ ሄዶ መልሶ እንዴት ለውይይት ብሎ አፉን ሊከፍት? የምናወራው እኮ የእግዚአብሔር ቃል ነው ወገኖች። ትረሱታላችሁ እንደ እግዚአብሔር ቃል ነው። ሰው እንደዛ ብልግና ነውረኛ ነገር እየተናገረ የእግዚአብሔርን ቃል መልሶ መጥቶ ሊያወራ ሲሞክር እኔ አይከብዳችሁም? ግን ለእናንተ በጣም ትግል ነው የገጠመን እኮ ዘንድሮ። ጦር ሜዳ ሄዶ መዋጋት ይቀላል። ጌታ እናንተ ጋር ከማውራት ምስማ ጦር ሜዳ ሄዶ አንድ ፊቱ መዋጋት ይቀላል። ጋጋ ነው ጋጋ ነገር እሱ ነው። ቃል ገባሽ ነገር ወዴትም አትሄጂም። ከኦርቶዶክስ ንቅንቅ እንዳትይ እኔ መመክርሽ ነገር ኦርቶዶክስ ከሆንሽ ንቅንቅ እንዳትይ። አሁን ዝም ብለሽ ስሚኝ። በመጀመሪያ ነገር ስለ መሰጠዎች ምሳሌ እንጨርስና ወደዚህ እመጣልሻለሁ። መስተዋት አፍ አውጥቶ አጽዱኝ እንጂ አስተካክሉኝ እንጂ እኔ እኮ ችግር አለብኝ አይልም። አንቺ ደግሞ መስተዋቱ ላይ ያይሹ ነገር ካለ አንቺ ነሽ ለመስተዋቱ የምትነግሪው ወይም ደግሞ ክሊን የምታረጊው። አንቺም የታየሽን ለመስተዋቱ የምትነግሪው ማለት ነው። ባጭሩ እኛ እንደ መስተዋት እናንተ ጋር ያለውን እያሳየናችሁ ነው። እናንተ ደግሞ እኛ ጋር ያለ ነገር ካለ እንዲህ አይነት አጋጣሚ ስታገኙ በተለይ አስተያየት የምንቀበልበት ቀን ከሆነ እዚህ ጋር እናንተን ብታስተካክሉ ይሄ እኮ ወንጌል አይደለም ይሄ እንድን አይደለም ማለት ትችላላችሁ። ስለዚህ በመጀመሪያ ቆይ አንድ ጊዜ በመጀመሪያ ራስሽን እንዴት አየሽው? በቃሉ እዚህ ቤት በምናስተምረው ቃል እንዴት አየሽው? እዚህ ቤት በምንሰጠው ትችት ራስሽን አየሽው ወይ? ዝለፍ ገስጽ ይላል እግዚአብሔር ቃል። ስለዘልፋችሁ ለእግዚአብሔር ቃል ስለዘልፋችሁ እየሰማሽ አይደል? አሁን እንኳን እየሰማሽ አይደለም። አንቺ ችግር መሰለኝ። አሁን ራሱ አትሰሚ። አሁን ራሱ መስተዋቱን አንተ እንዲህ ነህ ምናምን እያልሽ ነው። ቆይ አንድ ጊዜ ትደርሻለሽ። አንዴ ስሚኝ። ለማንኛውም ቀጥታ ወደ ጥያቄ እንድገባልሽ ከፈለኩ እችላለሁ። ስለሆነ በመሀልም አብረን ብናወራ ምን ችግር አለው? ምንም ችግር የለም። አንዴ ልጨርስልሽ። ጥያቄሽ አልተመለሰልሽማ። ጥያቄሽ ይመለስልሽና ወደሚቀጥለው ጥያቄ እንሄዳለን። ወይም ጥያቄ በደንብ ይመለስልኝ ታያለሽ። አሁን ወደ ጥያቄሽ ቀጥታ ልግባልሽ። ምሳሌው ከጠቀምሽ ጠቀምሽ፣ ካልጠቀምሽ ታዩ። ወደ ጥያቄሽ ቀጥታ ስንገባ እኔ በበኩል የምመክረው ኦርቶዶክሳውያኖች እዛው ብትሆኑ። ለምንድን ነው ወዴት እንሂድላልሽ? ወዴትም አትሄጂ። እኛ ጋር አሁን ብትመጪ ለራሳችን አልበቃንም ቦታው። ጭራሽ አዳራሽ እየሞላብን ውጭ ላይ ቲቪ እያደረግን ስክሪን እያደረግን ኦቨርፍሎ እያደረገብን ተቸግረናል። የት ልናስገባቸው ይሆናል? ችግር የለውም። እኛ ጋር እንደዚህ የለም። እኛ መሬት ላይ ነው የምንቀመጠው። ችግር የለውም። ስለዚህ ጥያቄን አትመልስልኝ። ራስሽ መመለስ ፈለገሽ ነው ጥያቄውን? እኔ አልመለስኩልም። እኔ እናንተ ጋር ሆነ የተማርኩት ጥያቄ ጠየቅሽ። ወዴት ልሄዳልሽ? ወዴት እንደምትሄጂ ገና እየተናገርኩ እያቋረጥሽ ነው። ስለዚህ ልጨርስልሽ፣ የጠየቅሽውን ጥያቄ ልጨርስልሽ። በዛው ሌላ ትዝ ብሎሽ ከሆነ ደግሞ ጻፍ አድርጊው እንዳትረሹ፣ ሌላ ጥያቄ ከመጣልሽ። ስለዚህ እኛ ቦታ ለውጡ ብለን አናውቅም። ቦታ ብትለውጡ ምንም የምናገኘው ጥቅም የለ። ሰው ህይወቱ ቢለወጥ ነው እኛ የምንጠቀመው። ምክንያቱም በሰማይም ደስታ የሚሆነው እኛም ቅዱሳን እኛም እግዚአብሔር ቤተሰብ ስለሆነ ደስ የሚለን ሰዎች ህይወታቸው ሲለወጥ ነው እንጂ ቦታ ሲለውጡ አይደለም። ባይደው ወንጌላ አማኝ ጋር ብትመጪ የተለየ ነገር አይኖርም። በዚህ ልብ ከመጣሽ፣ ባለማመን ከመጣሽ፣ ባለመገዛት ከመጣሽ፣ በፍጡር አምልኮ ከመጣሽ ምንም የሚለወጥ ነገር የለም። ባለሽበት ፍጡርን ወደ ጎን አድርገሽ ፈጣሪ ላይ ፎከስ ማድረግ፣ ማመን፣ እሱን መጠመቅ፣ ገባሽ? የጌታን ትእዛዛቶች መፈጸም፣ መታዘዝ፣ ለቃሉ መኖር ነው የሚያዋጣውና ይሄንን ባለሽበት እንድታደርግ ያበረታታሻል። ወዴትም ንቅንቅ እንዳት። ምናልባት ግን የአንቺ ምርጫ ሆኖ አይኔ በቃ ጊዮርጊስ ሄጄ ጌታን በንጹህ ጊዮርጊስ ቤተክርስቲያን ውስጥ ጌታን ማምለክ ሳይሆን የምፈልገው ሙሉ ወንጌል ነው ካልሽ እሱ አንቺ ምርጫ ነው። መምጣት ትችያለሽ። እንደነገርኩሽ ኦቨርፍሎ አለ። እንግዲህ ቶሎ በጊዜ ከመጣሽ ወንበር ልታገኝ ትችያለሽ። አሁን ወደሚቀጥለው ጥያቄ አሁን እኔ ከእናንተ የተማርኩት የማላቃቸውን ገድላቶችን እንደውም እያወቅኳቸው ገበያም ላይ የሉም፣ እናንተ እየገዛችኋቸው የሉም። አሁን በጣም ከእናንተ የተማርኩት ገድላትን በማንበብ ነው። የእውነት ነው ዳጊ። እሺ ይሄን እንደ ጥያቄ አድርጌ ለመልሽልሽ። እንግዲህ ጥሩ ነው። አዎ ቅድም እንዳልኩሽ እኛ ቤተክርስቲያን ብለን የምንጠራው
ከስር ኮሜንት ለምታደርገው ማለት ነው። ቤተክርስቲያን ለእናንተ የሚመስላችሁ የሆነ ድንጋይ ሸክላ፣ ከዛ መጨረሻው ላይ ጉልላት ምናምን። ቤተክርስቲያን ማለት የክርስቲያኖች ስብስብ ነው። ገብቶሻል? ያ የክርስቲያኖች ስብስብ ዘላለማዊ የሆነ ፍጻሜ የሚኖረው ማለት ይሄ ህንፃው ምናምን ይፈራረሳል እኮ ነገ ይፈርሳል። እዚሁ ራሱ ያላችሁ በእርስክዌክ ይፈርሳል እኮ። ምን ስለ ድንጋይ አናወራም እዚህ ቤት፣ ስለ ህያው ሰዎች ነው የምናወራው። ስለዚህ ለአንቺ መልስ እንዲሆንሽ ቤተክርስቲያን ስልሽ እንደዛ ነው። እና ድንጋይ ከሸተተሽ እንዲህ ቦታው መቀየር አንቺ ፋንታ ነው። ቃሉ ነው የሚገደኝ እንጂ እኔ ገድል መጽሐፍ ቅዱስ እንደሆነ ታውቂያለሽ? እናንተ ቤት ገድል መጽሐፍ ቅዱስ እንደሆነ ታውቂያለሽ? ቪአይፒ ነው ፊት ለፊት የሚቀመጠው ያለው የሌለው ገድል መጽሐፍ ሁሌ ገድል ነው የሚባለው አይደል? ዳጊ በእውነት እናንተ ቤት እዚህ ነው የሰማሁት። እኔ ሰንበት ትምህርት ቤት ተማሪ መዘምራን ነበር፣ ግን ገድላቶቹን ጠቅላላ እዚህ ነው ነው። ኦኬ ገድል መጽሐፍ ቅዱስ እንደሆነ ታውቂያለሽ? አላውቅም። እኔ አላምንም መጽሐፍ ቅዱስ ገድላት መጽሐፍ ቅዱስ ነው ብዬም ሰንበት ትምህርት እናንተ ቤት እዚህ ነው የሰማሁት። እኔ ሰንበት ትምህርት ቤት ተማሪ መዘምራን ነበር፣ ግን ገድላቶቹን ጠቅላላ እዚህ ነው ነው። ኦኬ ገድል መጽሐፍ ቅዱስ እንደሆነ ታውቂያለሽ? አላውቅም። እኔ አላምንም መጽሐፍ ቅዱስ ገድላት መጽሐፍ ቅዱስ ነው ብዬም ሰንበት ትምህርት ቤትም በትምህርት ደረጃ እኔም እንዳንቺ ነኝ የሚገርምሽ የሚገርምሽ አንድ ነን። አሁን በዚህ እኔና አንቺ ተመሳሰልን፣ ግን ቤተክርስቲያንሽ እንደዛ አይደለም የምትለው። ላሳይሽ አንድ ነገር ታስተምራለች። አሁን ሰንበት ትምህርት ቤት ገድላትን ተማሩ ብላ ታስተምራለች፣ በአደባባይ ታስተምራለች እንደዛ ብላ። ላሳይሽ እንደዛ አይደለም የምትለው። ላሳይሽ አንድ ነገር ታስተምራለች። አሁን ሰንበት ትምህርት ቤት ገድላትን ተማሩ ብላ ታስተምራለች፣ በአደባባይ ታስተምራለች እንደዛ ብላ። ላሳይሽ የህፃን ልጅ ድምፅ አቋይ ዞር በል ሰብለ ኮሜንት ይፈታለች። ተደማመጡ እታች ያለችው ልጅ ተደማመጡ። ቪዲዮ ላሰማት። በትልቁ አድርጊና አንቺ ብቻ ላሳያት፣ ከዛ ሌሎቻችሁ ታረጋላችሁ። ከልጆች ጋር ስለሆንኩኝ ገድላት ብቻ ነው እዚህ ቤት የምንሰማው። ጠዋት ገድል፣ ማታ ገድል። ምን እናድርግ? ገድሉ መጽሐፍ ቅዱስ ነው አላችሁ። አሁን እያልን ነው። አንድ ጊዜ ሚውት አድርጊና አዳምጪሽ ያለው ይነት እሺ ዳጊ ሚውት ታረጊው አሪፍ ነው ከቻልሽ። እሺ ገድላት ነው ብትሉ ጠዋት መጣለው ገድላት ነው፣ ነገም ገድላት ነው፣ ከነገ ወዲያም ገድላት ነው። ምን እናድርግ? አሁን እኮ እኔና አንቺ ብቻ ተገኘን እና እዚህ ቤት ያሉ እህቶች ወንድሞቼ ብቻ ናቸው ገድል መጽሐፍ ቅዱስ አይደለም የሚሉት እንጂ አንቺ ቤት ያሉት አስተማሪዎች በጠቅላላ ዶክተር ደረጃ ተደርሶ እንኳ ገድል መጽሐፍ ቅዱስ ነው እያሉ ነው። እንደዛ ካላችሁማ ጥሩ። ለእናንተ መጽሐፍ ቅዱስ ከሆነ ታዲያ ከዚህ ከገድሉ እናውጣላችኋ። ገድል መጽሐፍ ቅዱስ ከሆነ ይሄ ውሸት እንዴት ተገኘ? መጽሐፍ ቅዱስ ይዋሻል እንዴ? ይሄ ውሸት እንዴት አባቱን አይመስልም? እንትኖች ላይ አዋልድ ነው ብላችኋል አይደል እንዴ? ከዋናው መጽሐፍ የወጡ ነው ብላችኋል። ከዋናው መጽሐፍ የት ቦታ ይሄ ወይ መጽሐፍ ቅዱሳችን ተከፈተ ነው ማለት ያለባቸው ኦርቶዶክሶች። ቅሬታ ካላቸው ምን አልሽኝ? አሁን ደግሞ እኔ 3-4 ቪዲዮዎችን ገድላት ከምንማርባቸው ከእንትን ውጪ መጽሐፍ ቅዱስ አይደሉም ብለው የሚናገሩትን ደግሞ ቪዲዮዎች ማመጣት እችላለሁ። ያንን አንተ አትቀበልም። አንተ እኔ አምንሻለሁ። እኔ አምንሻለሁ። እናንተ ቤት ባቢሎናዊነት እንዳለ ድብልቅልቅ እንዳለ አንዱ ቀኝ ሲል አንዱ ግራ እንደሚል በእርግጥ አምንሻለሁ። እኔ የለም ብዬ እንኳን አልከራከርሽም። አሁን ጥሩ ነገር እያመጣሽ ልክ ነው። እኛ ቤት ድብልቅልቅ ነገር አለ ብትይኝ እኔ ውሸት ነው አልልም። ልክ ነሽ። ድብልቅልቅ ያለ ነገር ነው ያለው። በሁሉ ብረስ ነው የተበላለቃችሁ። ሳትመልስልኝ ወደ ሌላ ሽፍት ነው ያደረክኝ። እሺ በቃ ገድላት ብቻ ነው እዚህ ቤት የምትከፍቱ ስትይኝ ለእናንተ ገድላት መጽሐፍ ቅዱስ ስለሆኑ እኮ ነው። ትክክል ነው አልኩኝ እኮ። አሁን ወደ ሌላ ነገሮችን መሰንጠቅ ትተን ዳጊ፣ እሺ እኔ ተረዳኋችሁ እኮ አልኩኝ እኮ። አሁን እኔ ገድላት ምናምን ለመከራከር እኮ አይደለም የመጣሁት። እሺ ትክክል ናችሁ። አሁን እናንተ የምታወሩት እኛ ቤተክርስቲያን ያለውን ድክመት ሁሉ አምኛለሁ፣ ግን ወዴት ነው ሊሄድ የምችለው? የእናንተ እንዳትጅብዬ ነግሬሻለሁ። እየደገምሽ ነው። አሁን ጥያቄ መድገም ጀመርሽ። አለቀብሽ መሰለኝ። ጥለኸው የሄድከውን እኮ ትተኸዋል እኮ። አንተ ትተህ ስለራስህ ነው ሌሎችን መጥራት ያለብህ። ስለራስህ እየሰበክ ነው እንጂ ስለሌላ መናገር የለብኝም አይደለ? ጥለሃት ስለሄድክ ሚስት ጥለሃት ስለሄድክ ታወራለህ እንዴ?
እሺ ልመልስ ጥያቄ ላድርገው ነው ወደዚችን አጠር ያርገው ነው ያለችውን ሰምታችኋል እንግዲህ ጥላት ሄድከው በቃ አንተ ጥላት ሄደሃል ቆይ አንዴ ጾብዬ አብረን በጣም በተደረብር ብያለሁ ያወራ ማለት ነው እሺ እኔ ሚዩት ያረኩሽ ጾብዬ አጠር እናርገው በቃ ጥያቄሽ ገብቶኛል ጥላት ሄድክ በቃ ተዋት ቤተክርስቲያና ጥላት ሄዳል አይመለከትም ስለራስህ አስተምር እኛን ተወን ነው በጣም ቆንጆ እፎ የሚባል ሰው ታውቂያለሽ አሁን ነው ወል ሳይሆን እኔ ልምጣኩ ነው ልምጣ እንዳትመጭብን አደራ እንዳትመጭብን እኛ እንዳትመጭብን በጣም እኛ ጋር እንዳትመጭ ሰዎች እኛ ወደኛ አይደለም የምንጠራው እኛ ወደ ጌታ ነው የምንጠራው ምንም ችግር የለውም ጌታ ደግሞ ሁሉም ቦታ አለ ማርያም ነች ሁሉ ቦታ የሌለች ወደሱ እንመጣለን ቆይ አንድ ጊዜ እሺ እፎ የሚባል አንድ ልምጣኩ ነው ልምጣ እንዳትመጭብን አደራ እንዳትመጭብን እኛ እንዳትመጭብን በጣም እኛ ጋር እንዳትመጭ ሰዎች እኛ ወደኛ አይደለም መሆን ያልፈለገው ለምንድን ነው መሰለሽ ነፃነቱ የሚከበረት ኦርቶዶክስ ሲሆን ብቻ ነው መጠጣት በነፃነት የሚችለው መዝፈን በነፃነት የሚችለው መደነስ መቦረቅ የሚችለው ኃጢአትን እንደ ጽዋ መጨለጥ የሚችለው ኦርቶዶክሳዊ ሲሆን ብቻ ነው ጴንጤ አላፈናፍን አለው ስለዚህ ተሟሙቶ የኦርቶዶክስን ህልውና ማቆየት ይፈልጋል አይደለም ለዘላለም የምትኖር ኦርቶዶክስም ጴንጤ ምንም የለም እኔ ቅድስና ጋር እግዚአብሔር ከሰራኝ ከኔ ጋር አይሄድም እኔ አሁን አላደርጋቸውም እነዚህ መስከር መጠጣት የሚባሉት ነገሮች እኔ ጋር አይደለም ሲቀጥል ደግሞ እኔ አሁን ያልካቸው ነገሮች ባደርግ እናቴ አትጠየቅበትም እኔ ነኝ አይደለ በሰራውት ነገር የምጠየቀው ስለዚህ ያለውበታ የሃይማኖት ድርጅት ሌሎች ስላደረጉት እኔ እጠየቅበታለሁ ማለት አይደለም ስለዚህ መስበክ ያለባችሁ ሙስሊሞችን እና ደግሞ አትጠጡ እስቲ አንዳንዴም አትጠጡ እንደዚህ አትበሉ ብለህ ኃጢያቱን ተናገር እንጂ አሁን ቤተክርስቲያን እኔማ ተናገርኩ አራታይናው ጋር አባ ገብረ ኪዳን ጠጡ እያሉ እያበረታቱ እኮ ተቸገርኩ ለዛውም ቀምሳችሁ አመስግኑ የሚል ጥቅስ ጠቀሱ የት ጋር እንደተጻፈ የማይታወቅ እኛ እኮ የተቸገርነው መሰለሽ እኮ እኛ መስተዋት ይሁንሽ እኮ እኔ እናት ይሁንሽ አሁን ከኔ ጋር ክርክሩን ታዩ እኔን ብታሸንፊኝ አንቺን ባሸንፍሽ ያ ወንጌል ተብሎ አይጻፍልኝም ወይም ያ ወንጌል እንደተሰበከ አይደለም የሚሰማኝ እኔ የሚሰማኝ አንቺ እሺ በቃ ይጃነባለው ጠጡማ ካሉ እንዴማ ትክክል አይደለም ገባሽ ዘፈንን ችግር የለውም ካሉማ ጭፈራን ባርከው ሰርግ ካስጀመሩማ ትክክል አይደለም ካልሽ ምን አድርጊ መሰለሽ ወደ ወንጌሉ ተመለሽ ወንጌሉ ያለ የት ነው ቃል ውስጥ ነው ያለው ቃሉን ቁጭ ብለሽ አንብቢው በቃ መመክርሽ ነገር እሱ ነው ነፃ የሚያወጣሽ እሱ ነው ገባሽ ያም ከሚጎነትልሽ ያም ወደ እኔ ወደዛኔ ከሚልሽ ሰብሰብ በብለሽ በቤትሽ መጀመሪያ ቃሉን አጥኚ ሄደሽ አባቶች ለምንድን ነው የእግዚአብሔር ቃል እንደዚህ ያለ እናንተ ተረት የምትሰብኩኝ የት ቦታ ነው የተጻፈው ብለሽ ካነበብሽ በኋላ ተጠይቂያ ካላነበብሽ ምንም ልትያቸው የምትችው ነገር የምትሞግሻቸው የምትጠይቂያቸውም ነገር የለም በአክብሮት ነው ደግሞ ሄደሽ ስደቢያቸው አንጓጣቸው ማለት አይደለም ትልቅ ሰዎች የተከበሩ ሰዎች ያሉት እናንተም ጋር ግን በአክብሮት ሄደሽ የት ቦታ ነው እንዲህ የሚለው አባቴ እርሶ እንደዚህ ያስተምረውኛል ቃሉ ደግሞ የሚለው እንደዚህ ነው ቃሉ የሚለው ያመነ የተጠመቀ ነው እኔ በ80 ቀን ሴት ነኝ የት ቦታ ነው ያመንኩት በቤተሰብ የሚል ቃል እዛ ጋር የለም እስከ 80 ቀን የማን ልጅ ነበርኩ 80 ቀን ሲሞላኝ የእግዚአብሔር ልጅ ነሽ አላችሁኝ እስከ 80 ቀን የማን ልጅ ነበርኩኝ ስለዚህ እስከ 80 ቀን ያቆየኝ ልጅነት አውቄ እስካምን ድረስም ያቆየኝ ነበር ዝም ብላችሁ ነው ያጠመቃችሁኝ ምክንያቱም ህፃናት ወደ እኔ መጡ ዘንድ አትከልክሏቸው እግዚአብሔር መንግስት እንደነዚህ ላሉት ናትና ተብሎ ተጽፎልኝ አይ ህፃን ወደ እግዚአብሔር መንግስት በእንደዚህ አይነት መንገድ አለ የሚመጣው በጥምቀት ነው ብላችሁ አጠመቃችሁኝ ሳላምንን ያጠመቃችሁኝ ቃሉ ደግሞ የሚለው ያመነ የተጠመቀ ነው እያልሽ ስታነቢ ነው የምትሞግቻቸው ካላነበብሽ ትወዛገቢያለሽ ገባሽ የሚሉሽ ምርጫቸው ትክክል ስለሆነ ሚውታር ገብረ ሚዲያ ሚውታር ከዚህ በኋላ ሚውትን ካነሳ ብሎክ ነው ዛሬ የምናደርገው እሺ ኦኬ ብሎክ ነው ዝም ብላት ዘባርቃ እሺ ብሎክ ላርጋ ታዲያ ምን ችግር አለ እሺ ብሎክ በቃ ችግር አርጋ እሱ ነው የሚሻላችሁ ነው እንጂ አትቸገር በቃ ብሎክ ታረስረዳለህ ጎበዝ የኔ ጌታ እንደዚህ በብሎክ ባለጌ ሰው ከሆነ ምርጫቸው ትክክል ስለሆነና ከኤርሚ ጋር ተቀጣያለሽ ሌሎች እህቶች ወንድሞች አሉ እኔ ቆይ እንደዚህ ረጅም ማውራት የማይጠበቅብኝም ምክንያቱም ኦልሬዲ የመጣሽባቸው ጥያቄዎች ተመልሶልሻል ተባረክ አውራት ጨርስ ነው ፕሮብ ጥሩ ነው ያስካት እኮ ጨርሱ አይ በቃ ደስ ብሎኛል ሌላም ቀን ገባል ምንም ያስቅሽ የምትስቂ ጥሩ ነው ያስካት ስላልኩ ነው ጥሩ ነው ያስካትና በደንብ ቀጥል ቀስ ብላ ነው እያወራሽ ያለው አመሰግናለሁ እና የነገረሽን ምክር ተግባራዊ አድርጊኛ ግን መጨረሻ ላይ አንቻውን ስላልማሰሚ ነው እንጂ
ወንጌል እንሰብካለን። ወደ ክርስቶስ ኢየሱስ ተመለሱ፣ ደህንነት ያለው በክርስቶስ ኢየሱስ ነው፣ የዘላለም ሕይወት እንዳላችሁ እርግጠኞች ናችሁ ወይ እና ብለን ማሳረጊያችን እናገራለን ሁልጊዜም። አንቺ ስለማሰሚው በመሀል አቋርጠሽ ስለምትወጪ ነው። ንጽጽር ስንሰራ በመሀል ወንጌል እያስተማርን የተሳሳቱትን እየመለስን እኛው መጽሐፍ ቅዱሱ እያነበብንላቸው ነው። እንግዲህ ለወንድሞችሽ ለእህቶች ሲገቡ በተቻለን አጥም ጌታ በረዳን መጠን ወደ እውነት እንዲመጡ መጽሐፉንም እየገለጥን እያነበብን ነው የምንነግራቸው። አትሰብኩም ላልሽው እኛ ሁልጊዜ የምንሰብከው አንድና አንድ ነው፣ ወንጌል ነው። ስማችንም ወንጌል አማኝ ነን። አት ዘ ሴም ታይም ንጽጽር ስንሰራ ደግሞ ከንጽጽሩ መሀል ወንጌል በመሀል እየተናገርን ነው ማለት ነው። በመጨረሻም እንናገራለን። ስለዚህ እህታችን ያው ሁልጊዜ ምን ያትጥፊ ቤትሽ ነው ለማለት ነው። ተባረኪ። መጽሐፍ ቅዱስ ግን አንብቢሽ ጽብዬ የሚያዋጣሽ እሱ ነው። የዘላለም ሕይወት ያለው እውነተኛ ቃል ያለው ማያረጅ በቃ እስትንፋስ እግዚአብሔር ያለው ቃል ሕያው የሆነ ቃል ያለው እግዚአብሔር ቃል ላይ ነውና መጽሐፍ ቅዱስሽን አንብቢ። ተባረኪ። እሺ ስለመጣሽ እሺ ዳግም ኦኬ እሺ ዳግም ሰውዬ ነቀርታ በጣም እሺ። ከቅዱሳን በረከት ታገኛላችሁ። ታች ያላችሁም ይሄን ነገር ብታደምጡኝ ደስ ይለኛል። አንድ ደቂቃ ያህል በአብዛኛው እዛ ቤት ሌሎችን ማንቆለጳጳስ ነው እንጂ እውነት ያደረጉት ነገር ወንጌል ከሆነ ያንን ተከትሎ ያንን መድገም አይደለም። ኦኬ እነዛ ቅዱሳን የምትሏቸው ቅዱስ የሆኑበት ምክንያት ምንድን ነው? ወንጌል ስለሰበኩ ጌታ ስለቀደሳቸው ነው? እሺ አንተስ መቼ መቀደስ አሰብክ? ሁሉ ጊዜ ስለነሱ ቅድስና ታወራለህ እንጂ አንተ መቀደስ መቼ አሰብክ? አንተስ እንደዚህ አይነት ገድሎችን ለእግዚአብሔር መንግስት ለማድረግ መቼ አሰብክ? ሁሉ ጊዜ እንትና በ100 ዓመት ዘቅዝቀው 60 ዓመት ተቆርጠው ትለኛለህ እንጂ እውነት ለወንጌል ነው አይደለም? እሱ ይጣራል። እውነትስ ታሪኩ እውነት ነው ወይ? እሱም ገና ይጣራል። እሱን ተወግድ፣ ችግር የለም። እሺ ለወንጌል እሳቸው አደረጉት እንበል። አንተ እሳቸው 100 ዓመት በጭንቅላታቸው ለውሃው ሲዘፈዘፉ፣ አንተ ግን ምን ነው 1 ሰዓት ለመዘፍዘፍ አላሰብክም? ቲክቶክ ላይ ወገብን ይዘህ ሁሉ ጊዜ ገድላቸውን ነው የምትከራከረው። እከሌ እኮ እንደዚህ አድርገው እከሌ በዚህ ወጥተው ነው የምትለው እንጂ አንተ ቅዱስ ለመሆን መቼ አሰብክ? ስለ ቅዱሳን ታወራለህ እንጂ ለመቀደስስ መቼ አሰብክ? በረከታቸው ያድርብኛል እያልክ ታስባለህ እንጂ በአንተ ላይ መጀመሪያ ፍጹም የሆነውን በረከት ለመቀበል መቼ ሬዲ ነህና ነው? አንተ ሬዲ እኮ አይደለህም እኮ። አንተ እኮ በሳምንት 1 ቀን ነው የምትመጣው። ሐሙስ ቀን በረከት ቢመጣ እኮ የለም። ለምሳሌ እንደው እንዲህ የሚባል ነገር የለም እንጂ ምክንያቱም አንተ እሑድ ካልደረሰ ነጠላህንም አታነሳውም እኮ። የት ነህ ከዛ በፊት ያለው? ኦኬ ቅድም ምንድነው ኮሜንት ላይ ያየው ነበረ። እኛ ሰፈር እንዳሉት ወንበዴዎች ቶሎ አየህ፣ በጊዜ የምታርም ብትሆን የምትተች ብትሆን አንገት ቀና ብሎ ትወጣለህ፣ ትገባለህ። አንተም አልተቀደስክ፣ ቄስህም አልተቀደሰ፣ ካህንህም አልተቀደሰም። እሱ ነው እንደሚገርመው እኮ አንተም ቄሱም አንድ ላይ አብራችሁ መጠጣታችሁ ሳያንስ ልትከራከርለት ትወጣለህ። ለየት የሚያደርገው ወንጌል አማኝነት ምን መሰለህ? ቤቴ ያልተገኘን ቅድስና እኔው ራሴ ነው ምተቸው። አንተ ቤት ከፍተህ ይህን ቤት የማትተቸው ለምን መሰለህ? ቀድመን ተችተነዋል። ያንን ትምህርት፣ ያንን ልምምድ፣ ያንን ብልግና እኛ ቀድመን ተችተነዋል። ራሳችን ላይ ያገኘነው ይሁን ሰው ላይ ያገኘነው ይሁን መጀመሪያ ያንን እንደ እግዚአብሔር ቃል ተችተነዋል። መቼ መቀደስ አሰብከው? መቼ አንተ ቤትህን ማጥራት አሰብክ? ኖ ይሄ ስብከት ትክክል አይደለም። 2 ጠጡ ችግር የለውም ቢል ስብከት የት ቦታ ነው ያለው? ቀምሳችሁ አመስግኑ የሚል የት ቦታ ነው ያለው? ዝፈኑ የሚል የት ቦታ ነው ያለው ብለህ አይደለም የምትከራከረው። ገድለኞቹን ታወራኛለህ እንጂ መቼ ገድል መስራት አሰብክ አንተ? እሳቸው እንዲያስተምረው ትላለህ እንጂ መቼ ለማስተማር አሰብክ? ይሄው እኔ አሁን ጊዜን አባክኜ ልጆቼን ጊዜ አንዳንዴ ስራዬን ጊዜ እያቆምኩ ነው የማደርገው። አንተ እንደዚህ ለማድረግ መቼ አሰብክ? ቅዱሱ እንዲያደርገው ትላለህ እንጂ እስኪ በታሪክ ወደኋላ መለስ ብለህ ለአካሉ የሚጠቀም ነገር ምን አድርገህ ታውቃለህ? እኔ መቼም ስለ ራሴ አላወራም። ወንድሞቼ እህቶቼ ለአካሉ ያበረከትኩትን አውቃለሁኝ። በማይመች በብዙ ሁኔታ ውስጥ ለወንጌል ስል የከፈልኩት ዋጋ አለ። ይሄንን እንደ እንትን አላወራውም። እማወራህ ግን ምን መሰለህ? መቼ አሰብክ? ምን አሰብክ?